ሀገራችን ኢትዮጵያ ተደጋግሞ በመጽሐፍ ቅዱስ ላይ ስማቸው ከተከተበላቸው ሀገራት መካከል አንዷ ናት ይባላል። ኢትዮጵያ ቅድስት ናት ሲባል ብዙ ጊዜ ስሟ ተደጋግሞ መጽሐፍ ቅዱስ ላይ ተጽፏል ይባላል። ነገር ግን አንዳንድ ሰዎች ይጠይቃሉ፣ በመጽሐፍ ቅዱስ ላይ የተጻፈችው ኢትዮጵያና አሁን ያለችው ኢትዮጵያ አንድ አይደሉም። ይሄ ነገር እውነታው ምን ያህል ነው? ኢትዮጵያስ የስሟ ትርጓሜ ምን ማለት ነው? ደግሞስ ኢትዮጵያ ግዛቷ እስከየት ነበረ የሚለውን ነገር ዛሬ ከመጽሐፍ ቅዱስ ጋር እያጣቀስን ስለኛነታችን ስለማንነታችን ከሰናይ ጥበቡ ጋር እንወያያለን። ሰብለወንጌል ጸጋ ነኝ። ሁሰት ፖድካስት ላይ ነው የምትገኙት። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ እጋብዛለሁ። እንኳን ደህና መጣ ሰናይ። እንኳን ደህና ቆይሽ። እንኳን ደህና ቆያችሁ። ደህና ነህ? ሰላም ነህ? እንዴት ነኝ? እግዚአብሔር ይመስገን። ዛሬ በድጋሚ ነው የተገናኘነው። እንግዲህ ባለፈው ስለ ሄኖክ አንስተን መጽሐፈ ሄኖክ ላይ ብዙ ጥያቄዎች ይነሳሉ፣ ብዙ ግርታዎች ነበሩና ከኢትዮጵያ ኦርቶዶክስ ተዋሕዶ አንጻር ስለ መጽሐፈ ሄኖክ የሚነገሩ አስተምሮቶችን ለማየት ሞክረናል። እንዴት አየኸው? ከሰው የተለያየ አስተያየት ተሰጥቶ ነበረ። እንዴት ገመገምከው? እንዴት አየኸው? አስተያየቶቹ አብዛኛው ጥሩ ናቸው። በኮሜንት ሴክሽናችሁ ላይ ብዙ አንዳንድ ስለ ሁኔታው ጠለቅ ያለ አረዳድ ያልነበራቸው ሰዎች የሰጡት አስተያየት አለ። ከተለያዩ መጽሐፍ ቅዱስ ወይም ደግሞ የቤተ ክርስቲያን አስተምህሮ በምን አይነት በኩል ይተረጎማል ይተነተናል የሚለውን ካለመረዳት አንጻር አንዳንድ የታሪክ ግብዓት ይሆናሉ ብሎ ያሰቡትን የጠቆሙ ጥቆማ ይሰጠዋሉ። በጥልቀት አላየኸው እንደዚህ ነገሮች የሚሉ ነገሮች ነበሩ። እነዛን ክላሪፋይ የሚደረግበት ያው የራሱ የሆነ አውድ ስላለው ነው እና የቤተ ክርስቲያን አስተምህሮ ነው፣ የጠራ ነው፣ ሐዋርያዊ መሰረት ያለው ነው። ስለዚህ ያንን ተከትለን ብቻ ነው መጽሐፈ ሄኖክንም ስለ ሄኖክም መናገር የምንችለው። የኛ አስተምህሮ ከመጽሐፈ ሄኖክ ውጪ ወይም ከቤተ ክርስቲያን አስተምህሮ ውጪ እናውራ ካለን በጣም ብዙ ስለ ሄኖክ የሚነገሩ የተጻፉ መጽሐፍቶች አሉ፣ ማረጋገጫ የሌላቸው መሰረታቸው አንዱ ካንዱ ጋር የሚጋጭ እንደዚህ አይነት ነገሮች አሉ። ግን የቤተ ክርስቲያን ጥርት ያለው አመለካከት በዛ ጊዜ ሄኖክ ምን አይነት ሰው ነበር ስንል በደብረ ቅዱስ ከሌሎቹ ከሴት ልጆች ጋር ይኖር የነበረ የአዳም 7ኛ ትውልድ የነበረ ከእግዚአብሔር ጋር አካሄዱን ያደረገ እንደነበረ ቅዱሳት መጽሐፍት መጽሐፈ ሄኖክን ጨምሮ ሌሎች አዋልድ መጽሐፍትም ከአስራው መጽሐፍት ከምንላቸውም ጋር አጣቅሰን ያንን የቤተ ክርስቲያን አስተምህሮ አስተምረናል ማለት ነው። እንግዲህ ሁሉም ነገር በአጭር ደቂቃ ተነግሮ የሚጨረስ አይደለም። የቤተ ክርስቲያን አስተምህሮ ሁላችንም እንደ ኃላፊነት አለብን። መምህራን ብቻ ቆመው የሚያስተምሩት ነገር አለ። እኛም ሄደን ቁጭ ብለን ጠይቀን መርምረን ማየት አለብን። አንደኛው ይሄ ነው ያስተዋልኩት። ሁለተኛው ስለ ጊዮን ወንዝ ስለ ገነት የተነሱ ጥያቄዎች ነበሩና እንግዲህ እነዛ ዛሬ በምናነሳው ፕሮግራም ላይም ተመሳሳይ የሆነ ፊድባክ እንደሚሰጠን እገምታለሁ። ያው ዋና ሁኔታውን ካለ መረዳት ነውና ገነት ኢትዮጵያ ነች እንደዚህ የሚሉ አስተያየቶች አይቻለውና እነዚህ ነገሮች ከኦርቶዶክሳዊ አስተምህሮ ትንሽ ወጣ ያሉ ናቸው። የሰባተኛው ቀን አድቬንቲስት ወይም ማን ነው ይሄ የህዋ ምስክር የምንላቸው ጆሆቫ ዊትነስ ገነት መሬት ላይ ነች ብለው ነው የሚያምኑት። ከቤተ ክርስቲያን አስተምህሮ ጋር የማይሄዱ ማለት በቤተ ክርስቲያናችን እንዲህ ነው የማይባሉ እንደዛ የሚሉ ሰዎች አሁን ካልከው ይሄ ገነት መሬት ላይ ናት ከሚለው አስተሳሰብ አይመስለኝም። አይደለምም። ይሄ ዋናው ገነት ከገነት ጋር ተያይዞ የተሰጠው ሀሳብ እንኳን በዛ መንገድ ገነት ምድር ላይ ናት ብለው ከሚያምኑ የቤተ እምነቶች ጋር በዛ ሀሳብ አይመስለኝም። ምክንያቱም ይሄ ጉዳይ በሌሎችም ሰዎች በሌሎች ጻፍቶች በሌሎች ኢትዮጵያዊ ተመራማሪዎችም የተጻፈ ጉዳይ ስለሆነ ለምርምር ክፍት አድርገን ብናልፈው መልካም ይመስለኛል። ባንደመድመው ማለት ነው። ምክንያቱም መጠናት አለበት። በቃ የሰው ልጅ መጠየቅ፣ ማንበብ፣ መመራመር፣ ማወቅ አለበት። አይምሯችን እንድናውቅበት በቃ ብዙ ነገር አይደለ እንድንመራመር እኮ ነው የተፈጠር ነው ማለት ነው። ኃጢአትም አይደለም መጠየቅ፣ መመራመር፣ እውነትን መፈለግ። ያ ጉዳይ አስፈላጊ ከሆነ ለህዝብ ለሀገር እንደ ግለሰብም የሚጠቅምህ ከሆነ ዝግት አድርገህ ከምታስቀምጠው እስቲ ይጠና
ይረጋገጥ ወደሚለው ነው። ለማንኛውም ጥሩ ነው። የመጽሐፈ ሄኖክ ላይ ስለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቋሟ ምንድን ነው የሚለውን ነው ለማሳየት የሞከር ነው። የቤተክርስቲያንን እይታ ማወቅ የሚፈልግ ማንኛውም ሰው ቢያዳምጠው ጥሩ ምላሽ ያገኝበታል ብዬ ተስፋ አደርጋለሁኝ። ያው ተጨማሪ ሀሳቦች ስለነበሩ ነው እነዚህን ያነሷቸውና አንዳንድ ጊዜም የእኛን ክርስትናችንን ጠንቅቀን ከማወቅ አንጻር ብንረዳው እንደዚህ አይነት ጉዳዮችን ብዙ መፍትሄ ይሰጡናል ብዬ አስባለሁ እንደኔ። ምክንያቱም በአውሮፓውያን የእሳቤ እንትን ውስጥ የሚነሱም ናቸው እነዚህ ጥያቄዎች። የናይል ወንዝን አገኘን፣ ምንጩን አገኘን እንደዚህ እያሉና ባለፈው ስለ ጀምስ ብሩስ ስናነሳ ወደ ኋላ ተመልሰሽ ብትመለከጂ ጀምስ ብሩስ ተመልሶ በሄደ ጊዜ የተጻፈ በ5 ቮሊዩም የጀምስ ብሩስ ዲያሪ አለ እና አንደኛው ዲያሪ 5ኛው ቮሊዩም ብቻውን የሚያወራው ስለ እጽዋት ነው እና እስቲ ያንን ገብተው ይመልከቱት ምን ፈልገው እንደመጡ ለማየት ማለት ነው። ስለዚህ እንደዚህ አይነት ጥናቶችን ዩሮሴንትሪክ የሆነ አመለካከት ባይኖራቸው መልካም ነው። ሁለተኛ ሁሉም ሰው ራሱን ችሎ በቤተ ክርስቲያን መዋቅር ውስጥ ገብቶ በያለበት ቦታ ላይ መጽሐፍ ቅዱስን የቤተ ክርስቲያን አስተምሮን ገብቶ መማር አለበት እና እነዚህን ሳያይ ዝም ብሎ ለአስተያየት ለመስጠት ስሜታዊ በመሆን ለትውልድ የማይተላለፍ እኛን የማያስታርቀን ሀሳብ ባያነሱ መልካም ነው እና እንዳልሽው ክፍት አድርጎ መተው የሁላችንም ኦፕሽን ነው። በጣም ጥሩ ይመስለኛል እንደሱ። ዛሬ በደንብ የምናወራው እንግዲህ ኢትዮጵያን በተመለከተ ያው ከጊዜ ወደ ጊዜ ዘመናችንን ዓለማችንን ስታየው ከፍቅር ይልቅ ወደ ጥላቻ፣ ከመዋደድ ከመተቃቀፍ ይልቅ ወደ መገፋፋት የሄድንበት ጊዜ ነው። በሀገራችን ኢትዮጵያም የምናየው ከምን ጊዜም በላይ ይሄንን ነውና በመጽሐፍ ቅዱስ ላይ የተጻፈችው ኢትዮጵያ ስሟ፣ ትርጉሟ፣ ማንነቷ እስከምን ድረስስ እንደነበረች አሁንስ የቱ ጋር እንዳለች በደንብ አድርገን እዚህ ጉዳይ ላይ መስራቱ አስፈላጊ መስሎ ስለታየኝ ነው የዛሬ መርሃ ግብራችንን እሱ ላይ ትኩረት የምናደርገው ማለት ነው እና በተደጋጋሚ ስሟ ተጠቅሷል በመጽሐፍ ቅዱስ ላይ። ያ በተደጋጋሚ መጠቀሷ ምንድን ነው ፋይዳው ለኢትዮጵያውያን? እንግዲህ ይህንን ነገር ሞር መንፈሳዊ በሆነ አይን ብናየው መልካም ነው። መንፈሳዊ ሲባል ይሄ የክርስትና ውስጥ ያለው መንፈሳዊነት ሳይሆን የሰው ልጆችን ጋቨርን የሚያደርግ የሚገዛ አንድ የሚያደርግ እንደገና ደግሞ መጽሐፍ ቅዱስ ውስጥ ካሉ ታሪኮች አንዱ ክፍሉ የመጽሐፍ ቅዱስ ታሪክ ስለሆነ እነዛ ታሪኮች አሁን ላለው ትውልድ ምን ይጠቅማል በሚል መነጽር ብንመለከተው መልካም ነው። ምክንያቱም በእግዚአብሔር መመረጥ እንዳለ ሁሉ እግዚአብሔር መረገምም አለ። በእግዚአብሔር መሾም እንዳለ ሁሉ መሻርም አለ። በእግዚአብሔር መግነንም እንዳለ ሁሉ እንዳይገኙም ተደርጎ መጥፋት አለ። መጽሐፍ ቅዱስ ላይ የምናየው ነገር እንደዚህ አይነት ነገር ነው። ኢትዮጵያ ግን ከዘፍጥረት ጀምሮ እስከ ሐዲስ ኪዳን መጀመሪያ ድረስ በደንብ ተደርጋ ተገልጻለች። ኢትዮጵያ የሚል ስም ታገኛለሽ እና ይሄ ምን አይነት ፋይዳ ያለው ለትውልዱ? አንደኛ የመጽሐፍ ቅዱስን እውነታ ከምናረጋግጥበት ኢትዮጵያውያን እንደ አንድ ምልክት ነን። መጽሐፍ ቅዱስ እውነት ነው ብሎ ለመነሳት ኢትዮጵያ የምትባለውን ቦታና ሀገር አይዴንቲፋይ ማድረግ በራሱ ማግኘትና ማየት በራሱ አንድ ማረጋገጫ ይሆናል ማለት ነው፣ ወደ ሪያሊቲው ስንመጣ ማለት ነው። ሁለተኛው ነገር ደግሞ በዚህ መጽሐፍ ቅዱስ ውስጥ የተጠቀሰችው ኢትዮጵያ ምን አይነት ገጽታዎች ነበሯት የሚለው ለዘመናት በትውልድ ውስጥ ያሳደረው ተጽዕኖ አለ። ይሄ ተጽዕኖ መንፈሳዊ ተጽዕኖ አለው። ይሄ ተጽዕኖ የእውቀት ተጽዕኖ አለው። ይሄ ተጽዕኖ ፖለቲካል የምንለው ወይም ደግሞ የማህበራዊ እና የአስተዳደራዊ ግንባታዎችን፣ ስልጣኔዎችን እነዚህም በምንመለከትበት ሰዓት ያ ያሳደረው ተጽዕኖ በዘመን ውስጥ ታየዋለሽ ኢትዮጵያ በሚለው ስም ማለት ነው እና ይሄ እንደ ስንቅ ነው የሚመነዘር ነው። በነገራችን ስላልተጠቀምንበት እኛ በተለይ በዚህ ዘመን ያለነው ሰዎች ስላልተጠቀምንበት ወይም ስላላየ ነው እኛ ወይም በዚህ ዘመን ያለነው ስንል አብዛኛው ክፍል ማለት ነው እያገለገለ እየተጠቀምንበት ከብዙ ነገሮች እያስመለጠን ከብዙ ነገሮች እያዳነን ከብዙ ነገሮች ተጠሪ እያደረገን ግርማ ሞገስ እየሆነን የቆየ አለ፣ አሁንም አለ፣ ለወደፊትም ይኖራል። ኢትዮጵያ የሚለው ስም ኢትዮጵያዊነትም ማለት ነው።
ስለዚህ የሚመነዘር ሀብት ነው ኢትዮጵያዊነት በመንፈሳዊው በአለማዊውም። ስለዚህ ትልቁ ፋይዳ ይሄ ነው። የመጀመሪያው የሚመነዘር ሀብት ነው። ሁለተኛው አጠቃቀሙ ስናውቅበት ነው የሚመነዘረው ነው። እንዴት ነው የምንጠቀምበት ነው። መጽሐፍ ቅዱስ ባለፈው እንደተነጋገር ነው በእግዚአብሔር መንፈስ ቅዱስ አዛዥነት መሪነት ቅዱሳንን እያስነሳ በሰው አንደበት በእግዚአብሔር ሕሊና በእግዚአብሔር ስራ የተጻፈ ቅዱስ መጽሐፍ ነው። ከምንጊዜውም በላይ የተተቸ መጽሐፍ ነው። ግን እውነትነቱን እያረጋገጠ እስካሁን ዘመን እስከ ወደፊቱ የሚቀጥል መጽሐፍ ነው። ከ40 በላይ በተለያዩ ጸሐፍት ተጽፎ ስለ አንድ ነገር የሚያወራ ነው። የኖሩት በተለያየ ዘመን ነው። የነበሩት በተለያየ ጊዜ ነው። የነበሩት በተለያየ ስነ ልቦና ውስጥ ነው። የነበሩት በተለያየ የመጽሐፍ ቅዱስ አስተምሮ ውስጥ ነው። ለምሳሌ ሕገ ልቦና በነበረበት ዘመን፣ ሕገ ኦሪትና ሕገ ወንጌል በነበረበት ዘመን ብለን ብንከፍለው ራሱ የነበሩት በተለያየ ጉዳይ ላይ ነው። ዘመኑን ጊዜውም ግን በዛ ዘመን ውስጥ መጽሐፍ ቅዱስ ስለ አንድ የእግዚአብሔር ድህነት ወይም አንድ አምላክ ስለምንለው ስለ አጋዕዝተ ዓለም ሥላሴ የሚያወራ ሰውና እግዚአብሔር ምን አይነት ግንኙነት እንደነበራቸው የሚያወራ ትልቅ መጽሐፍ ነው። ስለዚህ በዚህ ውስጥ የእኛ ስም መጠቀሱ በራሱ በክርስትና ሃይማኖት በመንፈሳዊነት ኢትዮጵያ ያላትን ቀዳሚነት ያላትን ሀያልነት ሀብት እንደገና ለሌላው መጠለያ እስከ መሆን ሌሎች ሸሽተው ባለመጽሐፍ ነን ለማለት የሚደፍሩ ነገር ግን መሸሸጊያ መጠጊያ ያልሆኑት አሁን ግን እኛ መሸሸጊያ መሸሻ የሆንበት ሆኖ ታገኘዋለሽ ኢትዮጵያዊነት። እና ከነዚህ አንጻር ኢትዮጵያዊነት ወይም ኢትዮጵያ በዛ መጠቀሷ ፋይዳው በመንፈሳዊነት የሚታይ አንድ፣ ሁለተኛ ሀብት ነው። የሚመነዘረው በሚያውቁት በገባቸው ነው። ይህንን ይዘው በቆዩ ባስጠበቁ ነው እና በተመራመርን በፈለግን ቁጥር ኢትዮጵያዊነት ውስጥ የምናገኘው ሀያልነትና ግርማ ሞገስ የጠላት አስተሳሰብ ከሌለም በስተቀር ወይም የጥላቻ ወይም የእውቀት ጉድለት ከሌለብን በስተቀር ውስጡ እጅግ በጣም ለሰው ልጆች የሚጠቅም ሀሳብ ያለበት ነው ማለት ነው። በዚህ መልኩ ነው ልንረዳው የሚገባው። ያው በተለያየ ቦታ 44 ያህል ጊዜ ይመስለኛል የተጠቀሰችውና በጣም ድንቅ ጥቅሶች አሉ። ጥሩ ነው፣ ደስ ይላል በጣም እና አንዳንድ ሰው ግን አሁን እዛ መጽሐፍ ቅዱስ ላይ የተቀመጠውን እና አሁን ያለችው ኢትዮጵያ የተለያዩ ናቸው፣ ችኛዋን ኢትዮጵያ ለማለት ፈልጎ አይደለም የሚል ሀሳብ አንዳንድ ጊዜ ሲነሳ ትሰማለህ። እና ምን ማለት ነው ኢትዮጵያ ስትባል እኛ እስከየት ነው ኢትዮጵያ የምንለው? እስከየትስ ነበረች? በጣም ጥሩ ጥያቄው ሰፋ ያለ ጥያቄ ነው። በነገራችን ላይ ከምድር መፈጠር ጀምሮ የዓለም አሁን በምናውቀው ሁኔታ ዓለም ራሱ እንደዚህ አልነበረም። ከውሃ ጥፋት በኋላ 7 ክፍላተ ዓለማት ተፈጥረዋል አይደለ? ኮንቲነንት የምንላቸው በውሃ ጥፋት በኋላ የመጣ ቅርጽ ነው ይላሉ አብዛኛውን ጊዜ ማለት ነው በጥናት። ከዛ ጀምሮ እንኳን ዝም ብለን ብናየው ኢትዮጵያ የሚለው አፍሪካን ሙሉን የሚይዝ ከደቡብ አሁን ዩናይትድ አረብ ኤሚሬትስ የምንለውን እንደገና ህንድ የምንለው ድረስ የሚደርስ ነው። ህንድንም ትንሽ ሻገር ይላል አንዳንድ ካርታዎችን ብናይ በ15ኛው መቶ ክፍለ ዘመን ጀምሮ የተሰሩ ካርታዎችን መለስ ብለሽ ብትመለከቻቸው ሰፋ ያለ ነው የኢትዮጵያ ግዛት ማለት ነው። ወይም ኢትዮጵያ ተብሎ የሚጠራው ቦታ ሰፋ ያለ ነው። እንግዲህ ያ በህብረት ይኖሩበት የነበረ ኢትዮጵያውያን በህብረት ይኖሩበት የነበረ መልካቸው፣ ቀለማቸው፣ ባህላቸው፣ ስርዓታቸው፣ የአምልኮ ባህሪያቸው የተለያየ እንኳን ቢሆን በህብረት በአንድ ስልጣኔ ይጠሩበት የነበረ ገናና ስምና ቦታ እንደነበር መረዳት ይቻላል በታሪክ የምናየው ማለት ነው። ሁለተኛው ከስነ ጽሁፍ ተጀምሮ ወይም ደግሞ ዘመናዊ የስልጣኔ ከተጀመረበት ጀምሮ ኢትዮጵያ የሚለውን ብታይ ኢትዮጵያዊነት ወይም ኢትዮጵያ የሚለው ነገር ኦልሞስት ከስልጣኔ አንጻር እንኳን ብትመለከችው ግሪክ ወይም ደግሞ ይህን ያደረጉት ግሪኮች ይህን ያገኙት ግሪኮች ከሚለው እኩል ማለት ይቻላል። እንዲሁም በሚበልጥ ሁኔታ ኢትዮጵያዊነት ሲጠቀስ ታገኘዋለሽ እና አብዛኞቹ የግሪክ የታሪክ አጥኚዎች ናቸው አይደል? ወደ ኋላ ስንሄድ ታሪክን ጻፉልን፣ አስቀምጡልን። እነ ሄሮዶተስ
እነ ሆሜር አሉ። በጣም ብዙ ናቸው እነዚህ በዛ ዘመን ይህንን ታሪክ አቆዩ ወይም መዝግበው ጻፉ የምንላቸው። ግሪክ እንዲሁም ለኢትዮጵያ ህዳግ ነች በእነሱ አገላለጽ ማለት ነው። አልዋሹንም። ግሪካውያን በታሪክ ጽሁፋቸው ስለ ኢትዮጵያ ገናናነት አልዋሹንም። ወይም ደግሞ የኢትዮጵያን ገናናነት አጉልተው በማሳየት ደረጃ ስለ ህዝቦቿ ስለ ካልቸሯ በደንብ ዘርዝረው ከመግለጽ አንጻር ግሪካውያን አልዋሹንም። ከዛ በኋላ የመጣው ከ17ኛው መቶ ክፍለ ዘመን በኋላ የመጣው የአውሮፓውያን አስተምሮና የታሪክ አጻጻፍ ግን ኢትዮጵያውያን ወይም ኢትዮጵያዊነት የሚለውን እንዲሁም አፍሪካዊነት ከሚለው ጋር አያይዞ በማጥፋት በመሰረዝ በመደለዝ ይሄ ኮሎኒያል የሆነ አስተሳሰብ ይዞ የታሪክን ፓወር ከኛ የመንጠቅ ሂደት ውስጥ ነበር አብዛኛው ማለት ነው። ስለዚህ ኢትዮጵያ ማለት ግሪክ ህዳጓ የሆነችላት ሀገር ነች። ይሄ እኮ በጣም ከባድ ነገር ነው። በነገራችን ላይ ማለት ስለ ኢትዮጵያ ለመናገር ግሪካውያን እንዲህ ብለው ጽፏል፣ እንዲህ ብለው ጽፏል፣ እንዲህ ብለው ጽፏል፣ እገሌ እንዲህ ብሏል፣ እገሌ እንዲህ ብሏል ማለት ምን ያክል በዛ ዘመን ከፍተኛ ስልጣኔ ላይ የነበረች ሀገር መሆኗን የሚያሳይ ነው ማለት ነው። ስለዚህ ኢትዮጵያ ስትይ እነዚህን ነገሮች ይዘሽ ነው የምትናገሪው ማለት ነው። በሁለተኛ ደረጃ ካየሽው በስም ደረጃ ብናይ ትርጓሜዎችን ብናይ የስም ትርጓሜዎችን ብናይ ኢትዮጵያ ስትይ የኢትዮጵያ ሊቃውንት አለቃ እያሉ ታምሩ ኢትዮጵያን በመጽሐፍ ቅዱሳዊ አይን ነው ተርጉሞ የሚያዋት ማለት እና ከዛ አንጻር ነው የሚያዩት። ሌሎቹም ብንመለከት ውጭ ያሉትን ብንመለከት ኢትዮጵያ የሚለውን የሚያዩት ከጂኦግራፊካል አቀማመጥ አንጻር ነው። የጥንት አሁን ያልኩሽ የግሪካውያን ጸሐፊዎች ብለሽ ስታይ ደግሞ ከስልጣኔ አንጻር ነው ኢትዮጵያ የሚለውን ከፍለው የሚያዩት ማለት ነው። ኢትዮጵያ ስንል በዚህ መደብ ውስጥ የሚታይ ነው ማለት ነው። ይህንን መደብ ይዘን ነው የምንነጋገረው ስለ ኢትዮጵያ ስንናገር፣ ስለ ስልጣኔ፣ እንደገና የተጻፈ ታሪክና ባህል፣ እንደገና ሃይማኖት፣ ከዛ ደግሞ ሶስተኛ ላይ ስትመጪ ደግሞ ራሱ ኢትዮጵያዊ ምን ይላል ስለ ኢትዮጵያ። ኢትዮጵያዊ ስንል አሁን አፍሪካውያንም ኢትዮጵያ ብለን ነው መናገር ያለብን ማለት ነው። በድንበርና ይሄ አሁን ያልኩሽ ኢሮሴንትሪክ በሆነ ቪው ካየሽው አፍሪካዊ ራሱ ስለ ኢትዮጵያ ምን ይላል ብለን በጣም ትልልቅ ጸሐፊዎች አሉ ስለ ኢትዮጵያ ብዙ ነገር የተናገሩ የጻፉ ማለት ያንን አንማረውም እኛ። እንዲሁም 5 ንጉስ ነው የምናውቀው ሲጀመርም። አሁን አንድ ሰው አውቆ የሚወጣው እድሜ ለቤተ ክርስቲያን እንጂ የቤተ ክርስቲያን ታሪክ ጸሐፍት እንጂ 5 ንጉስ ነው። ስለ አጼ ቴዎድሮስ፣ ስለ አጼ ዮሐንስ፣ ስለ አጼ ሚኒሊክ፣ ስለ አጼ ኃይለ ሥላሴ ነው ብዙ ጊዜ ዘመናዊ ኢትዮጵያ ታሪክ ተብሎ ተከፈለውን እሱ ነው ትምህርት ቤት መሀል ላይ ስለ ንግስተ ሳባ እንደዚህ እሱም አፈ ታሪክ ተብሎ ነው በነገራችን ላይ ሂስትሪ ላይ ትምህርት ቤት የምንማረው የንግስተ ሳባ ታሪክ እና ይሄ ምን መሀል ላይ የጎደለ ነገር እንዳለ ይሰማል። እኔ ይሰማኛል በጣም እና ይሄ ለትውልድ መናገር ያስፈልጊ ነው። አፍሪካውያን ምን ይላሉ ስለ አፍሪካ? ስለ ግብጽ ታሪክ ያጠኑ እነ ቼክ አንት ዲዮፕ የሚባሉ የሴኔጋል ሰው ናቸው። ፓን አፍሪካኒስት ናቸው። ስለ ጄኔቲክስ ምርምር ያደረጉ አንትሮፖሎጂስትም ጭምር ናቸው። አፍሪካ ዘ ኦሪጂን ኦፍ ሲቪላይዜሽን የሚል መጽሐፍ ጽፈዋል። ብዙ ሌሎች መጽሐፍ ጽፈዋል። አብዛኛው በፈረንሳይኛ ስለሆነ ነው እና እሳቸው ስለ ሜላኒን ስለሚባል የቆዳ በጥቁሮች ቀለም ቆዳ ውስጥ የሚገኝ ትልቅ ንጥረ ነገር ብዙ የሰሩት ጥናትና ምርምር አለ። ስለዚህ ሌላ አጀንዳ ስለሆነ እሱን እንትን እንበለውና ግን እሳቸው ስለ ኦሪጂን ኦፍ አፍሪካን ሲቪላይዜሽን የጻፉትን መጽሐፍ ብንመለከት ዶክተር ጄምስ የጻፉትን የእሳቸውም እንደዚሁ የጥቁር መብት ታጋይ የነበሩ ናቸው። አሜሪካን ሀገር የኖሩ ናቸው። 7 በላይ የጠፉ የጥንት ቋንቋዎችን አሌክሳንድሪያ ዩኒቨርሲቲ ውስጥ ያስተማሩ ሰው ናቸው። ዘ ስቶለን ሌጋሲ የሚል መጽሐፍ ጽፈዋል። የተሰረቀው ውርስ ማለት ነው። ስለ ቻንስለር ዊሊያም መጽሐፍ ብንመለከት ዘ ዲስትራክሽን ኦፍ ብላክ ሲቪላይዜሽን አሁን እሱ 21 ዓመት የፈጨ መጽሐፍ ነው። 21 የአፍሪካ ሀገራትን ዞረው ሄደው አይተው አጥንተው ስለ አፍሪካ ታሪክ የጻፉ መጽሐፍ ነው እና እንዲህ አይነት መጽሐፍቶችን እየጠቀስን ነው እንጂ ስለ ኢትዮጵያና ስለ ኢትዮጵያዊነት ስለ አፍሪካዊነት በአጠቃላይ ኢትዮጵያ የምንለውን አሁን አለን ነበረን የምንለውን ማውራት ያለብን ሞደርን የኢትዮጵያ ታሪክ ምናምን ብለን ራሳችንን አጥበን አይምሮአችንንም አጥበን ይሄ ኮሎኒያል ማይንድ ሴት ውስጥ ገብተን ማውራት የለብንም። እንደዛ ነው መሆን ያለበት። ምክንያቱም እኛ ስለነሱ ስንማር ከምን ጀምሮ ነው የምንማር?
ስልጣኔያቸውን ብቻ እኮ አይደለም የምንማረው፣ እንዲሁም ያጠፉትንም ጥፋት እንደ ትልቅ ነገር ኮሎምበስ አሜሪካን ዲስከቨር አደረገ ምናምን እየተባለ ነው አይደል የምንማረው። አሜሪካ የሚባል አገር በጥንት የነበረ ያለ አፍሪካውያን ሲቪላይዜሽናቸውን የገነቡበት መጽሐፍ የተጻፈለት ነው። በጣም ብዙ ጥናቶች የተደረጉበት ነው እና ስለ ኦምሌኮችም እናወራለን በዚህ አጋጣሚ። እና ይሄን ሁላ ይዘን ነው ስለ አፍሪካና ስለ ኢትዮጵያዊነት ማውራት ያለብን እንጂ ኮሎኒያል ማይንድ ሴት ይዘን ወይም ከፋፋይ የሆነ ይሄ አይመለከተኝም ይሄ የኔ ምናምን እያለን ካስቀመጥ ነው እውነትም መጽሐፍ ቅዱስ ላይ ያለችውን ኢትዮጵያ አይ የዛሬዋ ኢትዮጵያ አይደለችም እስከ ማለት ሊያደርሰን ይችላል። ማለት ይሄ ራስን ዲናይ እስከ ማድረግ ነው፣ እስከዛ የሚደርስ ነው ማለት ነው። እውነት ነው። ትልቁ ነገር አሁን ስናይ በታሪክ ውስጥም በምዕራባውያን ስራዎች ውስጥ በቀኝ ግዛት ታሪክ ውስጥም ስናይ አፍሪካዊ የተባለ በሙሉ ስለ ራሱ እንዳያቅ ወይም ደግሞ ስለ ራሱ ሊያቅባቸው የሚችሉ ምንጮችን የማጥፋት ነገርን ትመለከታለህ። ስለ ራሱ የሚያቅበት የአባቶቹ ትውፊት አይረባም ተረት ነው እንዲል አፈ ታሪኮቹን በሳይንሳዊ መንገድ አልተጠኑም፣ ውሸት ናቸው። ስለ ራስህ የምታውቀውን የራስህን ሃይማኖት፣ የራስህን ባህል፣ በአጠቃላይ ማንነታችንን እንዳናቅ ለረጅም ጊዜ እንደ አፍሪካዊም እንደ ኢትዮጵያዊም ይሰራል። እዛ እንዳናቅ የሚፈለገው ማንነታችን ውስጥ ምንድን ነው ያለው ብለህ እንድትጠይቅና እንድትጓጓ። ብናቅ ምን ይፈጠራል? ራሳችንን ብናቅ ምን ይፈጠራል? ትልቁ ነገር ራስን ማወቅ፣ ሀገርን ማወቅ፣ ታሪክን ማወቅ ትልቅ መሳሪያ ነው በዚህ ዘመን ማለት ነው፣ ከጥፋት ለመዳን እንደ ሀገርም ብዬ በግሌ ያስባለሁ። እና ሀገራችን ኢትዮጵያ እንደ ነገስታቶቿ ዘመን የሰፋችበትም የጠበበችበትም ጊዜ አለ በታሪክ ውስጥ ስታይ። አሁን በንጉስ ካሌብ ዘመን እሱ እስከ የመን ድረስ ሰፍቶ ነበር አይደለ? የናግራን ክርስቲያኖችን ነጻ ለማውጣት ሄዶ ከዛ በኋላ የመን የኢትዮጵያ ግዛት ሆና የቆየችበትን ጊዜ እናያለን። ከዛ በኋላ ደግሞ የአክሱም ስልጣኔ ወድቆ የወዲት ጉዲት በተነሳችበት ጊዜ ደግሞ በጣም ጥብብ ብላ ኢትዮጵያ የቆየችበትን ጊዜ ታያለ። ከዛ በነ አምደ ጽዮን ዘመን ደግሞ በድጋሚ ሰፋች። አሁን ከአድዋ ድል ጊዜም በአጼ ምኒልክ ሁለተኛ ዘመንም ኢትዮጵያ የሰፋችበት የጠበበችበት ጊዜ ነውና ይህንን ሁሉ ማየት ስለሚያስፈልግ ነው መጽሐፍ ቅዱስ ላይ የተጻፈችው ኢትዮጵያ ኢትዮጵያ አይደለችም፣ ሱዳን ናት፣ አይ ኬንያ ናት። ሱዳን፣ ኬንያ፣ ጅቡቲ፣ ሶማሊያ፣ በቅርብ ኤርትራ በሙሉ ደግሞ የኢትዮጵያ ግዛቶች እንደነበሩም የሚያሳይ የታሪክ የአርኪኦሎጂያዊ ግኝቶች ብዙ መረጃ አለ። ግን እንዳልከው ታሪካችን የሚጠናው በአውሮፓዊ እይታ ነው። ብዙ ጊዜ የኛ ምሁራን የኢትዮጵያ ምሁራን ራሱ ታሪክ ሲጽፉ አጌነስት ኢትዮጵያ ሆነው ብዙ ጊዜ የሚጽፉት። ምክንያቱም ብዙ አሁን ፒኤችዲ ስትሰራ ጥናትህ የጻፍከው ጥናታዊ ጽሁፍህ የሚጸድቅልህ እነሱ ያስቀመጧቸውን ሪፈረንሶች ስትጠቀም እነሱ እንዲጻፍ የሚፈለጉትን ነገሮች ስትጽፍ ብቻ ነው። ይሄ ታወቀ ነገር ነው። እነዛ ነገሮች ደግሞ ኢትዮጵያን ዝቅ የሚያደርጉ ወይም ደግሞ ኢትዮጵያን የማይወክሉ የታሪክ መጽሐፍቶች በኢትዮጵያዊ ምሁራኖች እንዲጻፉ አድርጓል ማለት ነው። ስለዚህ ይህን ጉዳይ እንየው። እንደዚህ ዝብርቅርቅ ያለው በአውሮፓውያን የቅኝ በተለይ ከበርሊኑ ጉባኤ በኋላ ስለሆነ እስቲ ስለሱ ጉዳይ ነው። በነገራችን ላይ አሁን ይሄ የአጼ ካሌብን ስለጠቀስሽው እንጠቅሰ ነው በደንብ ማለፍ አለብን ብዬ ስለማስብ ነው። አጼ ካሌብ ይህን ነገር ሲያደርግ የመጀመሪያው የኢትዮጵያ ንጉስ አይደለም። በሁለተኛ ነገስት ምዕራፍ 19 ላይ ብትመለከቺ ትራቅ የሚባለው የኢትዮጵያ ንጉስ አይሁዳውያን የአይሁድ ንጉስ እንዳይወረር ሄዶ የተዋጋና ያሸነፈለት ነው። አማሌቃውያን አልኩኝ የፐርዢያ ሰዎችን ያሸነፈበት ነው። አሸንፏል። ከኢትዮጵያ ሄዶ ለሱ ብሎ የተዋጋ ማለት ነው ነጻ ለማውጣት። ስለዚህ ቀደም እንዳልኩሽ ነው ኢትዮጵያዊነት ስትይ ነጻ አውጪነት ነው። ኢትዮጵያዊነት ስትይ አሸናፊነት ነው። ኢትዮጵያዊነት ስትይ ፍትህ ነው በነገራችን ላይ። ምክንያቱም ይሄ ቀደም እንዳልኩሽ መለኮታዊ አስተሳሰቡ ፍትህ አይደለም። መለኮት እኮ ነጻነት ነው፣ ፍትህ ነው፣ ሰላም ነው። ይሄ በራሳቸው ይሄንን በሚተገብሩት ስታዩ ኢትዮጵያዊነት ማለት ይሄ ማለት ነው።
መለኮታዊነት ነው እያልኩሽ አይደለም፣ ግን ኢትዮጵያውያን የሚያመልኩት አምላክ ወይም ደግሞ ይህን እሴት እንዲገነቡ ያደረጋቸው ስፒሪቹዋሊ ወይ በመንፈስ ጥንካሬ እዚህ ደረጃ እንዲደርሱ ያደረጋቸው ትክክለኛው መንገድ በሃይማኖትም እንዳልኩሽ የጻድቃን ሀገር የቅዱሳን ሀገር ይባላል አይደል? ይሄ ሁላ ቅዱሳን የፈራው በኦርቶዶክስ ሃይማኖት ውስጥ ነው። እኔ ግንድ ነኝ፣ ቅርንጫፎቼ እናንተ ቅርንጫፎቼ ናችሁ፣ እኔ ወይኑ ግንድ ነኝ፣ እናንተ ቅርንጫፎቼ ናችሁ ይላል አይደል መጽሐፍ ቅዱስ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የወይን ግንድ ነው፣ ፍሬዎቹ ያፈራሉ። እነዛ የሚያፈሩት ፍሬ ክርስቶስን የመሰለ ሐዋርያትን የመሰለ ቅዱሳንን የመሰለ ነው። ልክ እንደዚህ ይሄ የቅዱሳን የቅድስና ፍሬ በኦርቶዶክሳዊ ሃይማኖት ውስጥ ፈርቶ ታየዋለሽ። ወይም ደግሞ በኦሪትም ብትሄድ እኮ አልኩሽ፣ ይኸው ትራቅ ፍትህ ለማስፈን ነው አይሁዳውያን ሲወረሩ ነጻ ለማውጣት እዛ ድረስ የሄደው እና ያለ ነው በኢትዮጵያ ታሪክ ውስጥ ይሄ ነገር ማለት ነው። ሌላኛው እንዳይታወቅ ይደረጋል። ቅድም ያልኩሽ ነው። አውሮፓውያን የነበሩበት ሁኔታ ምን ይመስል ነበር? ለምሳሌ ይሄን ጥያቄ ስናነሳ ተስማሚ ሆኖ ያገኘሁት የአይቫን ቫን ሰርቲማ የሚባል አርኪኦሎጂስትና አንትሮፖሎጂስት አሜሪካን ሀገር የነበሩ ናቸው። 2 መጽሐፍ ጽፈዋል። ይህንን እንዲያነቡት እጋብዛለሁ። የመጀመሪያው መጽሐፍ ዘ ኬም ቢፎር ኮለምበስ የሚል መጽሐፍ ነው። ዘ ኬም ቢፎር ኮለምበስ ከኮለምበስ በፊት ነበሩ መጥተው ነበር የሚል ነው። የት ነው የሚመጡት? ሜክሲኮ ነው። ሜክሲኮ ሀገር ውስጥ ኦምሌክ ይሄዳል። በቁፋሮ የሚገኝ ኦምሌክ የሚባሉ ሄልሜት ያደረገ ከአንገት በላይ እንዲሁም ታሪኩ ይሄ ታሪክ በጣም ከኛ ጋር ተያያዥነቱ ላለው እና አውሮፓውያን ከመምጣታቸው ያው በሳይንሳዊ አቆጣጠር ስለሆነ ከ10,000 ይርስ ቢፎር ኮለምበስ ሰሜንና ደቡብ አሜሪካንን ኦልሬዲ ያሰለጠኑ ናቸው አፍሪካውያን የሚል ነው አይቫን ቫን ሰርቲማ ያረጋገጠው ማለት ነው። ዜ ኬም ቢፎር ኮለምበስ የሚለው መጽሐፍ ላይ ከሴኔጋል ተነስተው ወደ ደቡብና መካከለኛው አሜሪካ መጥተው ሲቪላይዜሽን የገነቡ ኦምሌኮች ናቸው የሚል ነው። እነዚህ ይህንን ያገኘበት የመጀመሪያው ምክንያት ምንድን ነው? የቀስት ላይ የተገኘ የቀስት ጫፍ ላይ የተገኘ ብረት እዛ ኦምሌኮች የኦምሌክ ሄዶች ሀውልቶች ናቸው። እነዚህ ኦምሌክ ሄዶች ከአንገት በላይ ሄልሜት ያደረገ ሰው የሚመስሉ እና ያቺን አርኪኦሎጂካል ጥናትና ምርምር አድርጎ ሜክሲኮ ድረስ በመሄድ ያን ታሪክ ኮንቲኒቲውን ይዞ እስከ ሴኔጋል ድረስ ባደረገው ጥናት ያ ስፒርና ቀስቱ ጫፍ ላይ የተገኘው ማዕድን ሴኔጋል ውስጥ የሚገኝ ማዕድን ነው ካሉት የወርቅ አይነቶች ታይፖች ራሱ ብሎ አጥንቶ በአርኪኦሎጂ ያረጋገጠው ነው። እና የምን ኮሎምበስ አሜሪካንን ዲስከቨር አደረገ ነው የምትሉት? ይሄማ እንዲሁም ሲቀልድ ምን ይላል? እኔ ከዚህ ከተሰበሰብንበት ኦዲቴሪየም ወጥቼ የሰው መኪና ውስጥ ገብቼ ፖሊስ መጥቶ ምን እያደረክ ነው ቢለኝ አይ ዲስከቨር ዲት እንደማለት ነው። አሜሪካንን ዲስከቨር አደረገ ኮሎምበስ ማለቱን ላይ ይላል። ኦልራይት። ስለዚህ እነዚህ ኦምሌኮች ምንድናቸው ብሎ ሲያጠና በጣም ትልልቅ መርከብ የሚገነቡ የሺፕ ቴክኖሎጂያቸው በጣም የሰፋ በጣም በመርከብ ላይ እየተራቀቁ የነበሩ ናቸው ይላል። ለዚህ መነሻ አድርጎ መጽሐፍ ቅዱስንም ጠቀስ ያደርጋል። የኢሳያስ ትንቢተ ኢሳያስ ላይ ኢትዮጵያውያን በክንፍ ባላቸው መርከቦች የሚንቀሳቀሱ ናቸው ከሚለውን ያያይዝና ወደ ግብጽ ይመጣል። ይህ መጽሐፍ ላይ አይቫን ቫን ሰርቲማ ማለት ነው። ያንን ይዞ ይመጣና ግብጽ ላይ እነዚህ ኦምሌኮች ከ10,000 ቢሲ ነበር ከአውሮፓ ቀድሞ። በዛ እድሜ ልክ ግብጽ ላይ የነበሩ በጣም ተዋጊ ጠንካራ የፊዚካል ቁመናቸው ትልልቅ የሆነ ብዙ አይነት ነገስታትን ያነገሱ በተለይ ደግሞ የመካከለኛው አፍሪካ ላይ የሚገኙ ናቸው የሚል ድምዳሜ ላይ ደረሰ። በጣም የሚገርመው ይሄ ነገር ሄዶ በቅርብ ጊዜ ባለፈው የ15 ዓመት ውስጥ አንድ የተፈጠረ ነገር ነበረ። ለሀገራችን የሜክሲኮ መንግስት ለማስታወሻነት በሚል ለኢትዮጵያ ይህንን ኦምሌክ ሄድ ሰጥቷል። እንደ ማስታወሻነት ሜክሲኮ አደባባይ ላይ ነበረ ይሄ ኦምሌክ ሄድ። አሁን ሙዚየም ጥግ ላይ ተቀምጧል። ውጪ ሙዚየም ውስጥ ጥግ ላይ ሙዚየም ጥግ ላይ ኮርነር ላይ አስቀምጠውታል። ፎቶ እየሄዱ ይነሱበት ነበርና አብዛኛው የብላክ ሲቪላይዜሽንና
አፍሪካን ሀያልነትና ታላቅነት ስለ አሜሪካ ውስጥ ያሉ ጥቁሮች የሚያጠኑ ታሪኮች በሙሉ መጥተው ከዚህ ኦምሌኬድ ጋር ፎቶ ይነሳሉ ባይዘወይ ማለት ነው። እና አንዳንድ ነገሮች ሰርች የማድረግ ሁኔታዎች ላይ ነበርኩና እኔ ይህንን ነገር ሳይ ምን አይነት ነገር አግኝቻለሁ መሰለሽ? ቀዳማዊ ኃይለ ሥላሴ የኢትዮ ጣሊያን ወረራ ጊዜ ለተባበሩት መንግስታት ድርጅት ሄደው አቤቱታ ያቀረቡበት ጊዜ ነበርና ኢትዮጵያ እንደዚህ አያላን ነገስታት እንዳትገዛ በዛ ዘመን በነበሩ አውሮፓውያን እንዳትገዛ የድምጽ ብልጫ ከሰጡት አንዱ ሜክሲኮች ናቸው። በዛ ምክንያት የሜክሲኮ አደባባይ የተሰየመው ባይዘዌ እና እነሱም ይሄንን እንደ ሲምቦል አድርገው ሰጡ ይመስላል እንጂ ዚያር ቴሊንጋስ እኛ አንሴስተሮቻችን ናችሁ እያሉ እየነገሩ ነው። ባይዘዌ እየነገሩ ነው። ስለ ኦምሌኬድ ካወራን ኢትዮጵያና ሜክሲኮ ያላቸው ግንኙነት ይሄ ከሆነ ይሄንን ኤንሸንት ሂስትሪ ይዘን ወደ ኋላ ተመልሰን ስንሄድ የኢትዮጵያ ታሪክ ከምንገምተው በላይ የ6000 ዓመት ታሪክ አለው ብለን መነሳትና መደምደም እንችላለን ማለት ነው። ይህን መጽሐፍ አይተው ሌሎችም የጻፉትን ያጠኑትን አይተው ቢነሱና ቢያነቡ ሞር ሪሰርች ቢያደርጉ እመክራለሁ። አንድ ሁለተኛ አሁን ባለንበት ዘመን እንግዲህ የአዲስ አበባ የኮሪደር ልማቱም የምኑም ነገሮች እያየን ነውና ይህንን ሀውልት ጥግ ላይ ከማስቀመጥ ሙዚየም ሜክሲኮ አደባባይ ላይ መልሰው የተስተካከለ ስለሆነ አንድ ጥሩ ቦታ መርጠው ቢያስቀምጡት እንደ ጥቆማ እንወስዳለን። ምክንያቱም እኛ ታሪካችንን እናውቃለን። ለዚህ ታሪካችን የምንሰጠው ቦታ አለን። ኢትዮጵያ በመጽሐፍ ቅዱስ ውስጥ ያለች ብቻ ሳትሆን በስጋ ለብሳ ተገልጣ በአባቶቻችን ሕይወት ውስጥ ያየናት ነት። አሁንም እያየናት ነው። ብዙ ፕሮግራሞች እየሰራሽ ነው። በዚህ አጋጣሚ ላመሰግንሽም ወዳለሁ እና ይሄ የተደበቀውን መግለጥ የዚህ ትውልድም አንዱ ድርሻ ነው እና ከዚህ አንጻር አንደኛው ይሄ ነው። ሁለተኛው ነገር ይሄው ኢቫን ቫን ሰርቲማ የጻፈው ሌላ መጽሐፍ አለ፣ ዘ ጎልደን ኤጅ ኦፍ ዘ ሙርስ የሚል መጽሐፍ ማለት ነው። ይሄ መጽሐፍ የሚያወራው ስለ ሙር ስለሚባሉ ጥቁር የሰለጠኑ እስከ 7ኛው መቶ ክፍለ ዘመን እስከ 11ኛው መቶ ክፍለ ዘመን በሰሜን አፍሪካ አካባቢ ይኖሩ የነበሩ ጥቁሮች ነው የሚያወራው። እነዚህ ጥቁሮች ሞሮኮ የሚባለውን ቦታ ይዘሽ ስፔን፣ ፈረንሳይ እና እነዚህ እንግሊዝ የተወሰኑ ክፍሎችን ያሰለጠኑ ናቸው። ስፔን፣ ፈረንሳይ እነዚህን ቦታዎች በደንብ ያሰለጠኑ አውሮፓን ያሰለጠኑ ናቸው ይላል። በሚገርም ሁኔታ አውሮፓ ሄደሽ እነዚህ ሙርስ እስከ ሩሲያ ድረስ ስልጣኔ የነበራቸው ጥቁሮች ናቸው በነገራችን ላይ። እና ይሄ ስለ ጎልደን ኤጅ ኦፍ ዘ ሙርስ ስብለሽ ስታነቢ የሚገርመው ነገር በግልጽም የሚታይ አውሮፓ ሀገር የገነቡት ህንጻ ላይ መልካቸው፣ ስዕሎቻቸው፣ አለባበሳቸው አብዛኛው ነገር ተቀምጦ ታገኘዋለሽ። ሶ ለምንድነው እኛ ይሄን ዲና የምናደርገው ነው? አፍሪካውያን ማነው አውሮፓውያን መጣው እኛ ስንኖራችሁ እኮ እናንተ ጫካ ውስጥ ጋሻና ጦር ይዛችሁ የሆነች ጥብቆ እንትናችሁ ላይ ወገባችሁ ላይ አስራችሁ የምትንቀሳቀሱ ሰዎች ናችሁ ሲል እኔ እንደ ኢትዮጵያ ይዋጥልኝም። የአክሱም ሲቪላይዜሽን አውቃለሁ። ከዛ በፊት የነበሩ ስልጣኔዎችን አውቃለሁ። አባቶቼ ምን አይነት እንደነበሩ እኔ አውቃለሁ። ላሊበላን በዚህ ጥልቀትና መንፈሳዊነት የገነባ ስብዕና እንዳለኝ እኔ አውቃለሁ፣ እረዳለሁ። እንደነ ትርሃቅ አይነቱን ነገስታት እንደነ ንግስት ሳባ፣ እንደነ ማከዳ፣ እንደነ ህንደኬ፣ እንደነ ባኮስ ያለውን አውቃለሁ እኔ። ሶ ለምንድነው ዲና የምናደርገው ነው? ይሄንን በታሪክ ውስጥ ለምንድነው ማናካትተው? ሌሎች የሌላቸውን ታሪክ እየፋቁ እየሰረዙ ለምሳሌ ዘስቶሊ ሌጋሲ ብዬ ቀደም አነሳውልሽ መጽሐፍ አለ የዶክተር ጄምስ ማለት ነው። ዶክተር ጄምስ ይሄን መጽሐፍ ላይ ምንድነው የሚሉት? ዘ ሶ ኮልድ ግሪክ ሲቪላይዜሽን ማትማቲክስ፣ ፊዚክስ፣ ጂኦግራፊ ኢዝ ኦል አፍሪካን ሲቪላይዜሽን ይላል። እንዲሁም ምንድነው የሚሉት? ግሪኮች ተውሰው ስሙን ቀየሩት ነው የሚሉት። የአፍሪካን ስልጣኔ ተውሰው ስሙን ቀየሩት ነው የሚለው። እና በጣም የሚገርመው ነገር ለዚህ ጠበቃ የሚሆኑ ያልሻቸው ሰዎች አይ እኛ እንደዚህ አልነበርንም እንደዚህ አይደለንም እያሉ የኮሎኒያል ማይንድ ሴት ይዘው ይህንን ታሪክ የሚታገሉ ሰዎች በራሱ እነዚህ ታሪክ ውስጥ ታገኛቸዋለሽ። እነዚህ ሰዎች ለምሳሌ
አንድ ጥያቄ ብንጠይቅ እስቲ ቆይ እንጠይቅ። አንድ ጥያቄ ሂፖክራተስ የሚባል አለ አይደለ? በግሪክ ማትስም ፊዚክስም ሁሉንም እውቀት ገና 67 68 እስከ 70ዎቹ ያለ እድሜ ላይ ያለ ሰው ነው። ምን አይነት መለኮታዊ ተሰጥኦ ቢኖረው ነው ይሄን ሁሉ እውቀት ለአንድ ሰው ሊገለጥለት ይቻላል? ጥያቄ እኮ መኖር አለበት ማለት ማንም በማያስበው። ግሪክ በዛ ዘመን ላይ ጦርነት ላይ ነበረች። ባይዘወይ ጦር ኢንተርናል ስቴቢሊቲም የላትም በዛ ዘመን እንደዚህ አይነት እውቀት ይዞ ለመገኘት ማለት ነው። ወይም እንደዚህ አይነት አንድ ሰው ይሄን ሁሉ እውቀት ይዞ ለመገኘት ግን እኛ እዚህ መጠን አባ ጊዮርጊስ ዘጋስጫ ይሄን ሁሉ መጽሐፍ ጻፈ። ያሬድ በመለኮታዊ ተሰጥኦ 3 የሰው ልጆችንና እግዚአብሔርን የሚያገናኝ ትልቅ የዜማ ድርሰት ደረሰ ስንል በጣም ያንጨረጨራቸው ሰዎች አሉ። ይሄ ትክክል አይደለም። ኦልራይት የሂፖክራተስን ሂፖክራሲ ለምን አንነግራቸውም እኛ? ዚስ ሂፖክሪቲካል እኮ ባይዘዌ ማለት ነው። ይህን ሁሉ እውቀት እንዴት ሊኖረው ይችላል እሱ? ሶ እነዚህ ሰዎች የጻፉትን መጽሐፍ ስታይ እነ ሆሜር እነ ሄሮዶቶስ የጻፉትን መጽሐፍ ስታይ መጥተው ግሪካውያን ራሱ ኢጅፕት እንደተማሩ ይናገራሉ። ግብጽ መጥተው እንደተማሩ ይናገራሉ። እንደውም የግሪክ ስልጣኔ እኮ በቃ በመደነቅ እንደጀመረ ነው የሚነገረው። ተመልከች አሁን የነሱ በማድነቅ ነው። ያ ማለት ከነሱ በፊት የነበረውን በተለይ ግብጽ አካባቢ በመጡ ጊዜ እነሱ ገና እንደ ሀገር እንኳን ሳይቆሙ በቀመር ከከዋክብት ጋር ከዘመን ስሌት ጋር እንደገና ፒራሚዶቹ የተሰሩባቸው መዋቅሮችን ሲመለከቱ እንግዲህ እነሱ ገና ግሪክ የምትባለው ሀገር ከመሰልጠኗ ብዙ ሺህ ዓመታት በፊት በማድነቅ የነበረውን ስልጣኔ በማድነቅ ነው የግሪክ ስልጣኔ ተጀመረው ይባላል። ግን አንዳንዴ ስታየው ደግሞ ሁሉን ነገር ግሪኮች እንደጀመሩት የስልጣኔ ሁሉ መነሻ ግሪክ እንደሆነች በተደጋጋሚ ሲነገር ትሰማለህ። ግን ከግሪክ በፊት ከግብጽም በፊት የቀደመ ስልጣኔ በአፍሪካ ቀንድ እንደነበረ ደግሞ በዛው ልክ የጻፉ እነዚህ የምንጠቅሳቸው እነሱ ራሳቸው ለካውንተር ማስረጃነት የሚጠቅሷቸው እነ ሆሜርም እነ ሄሮዶቶስም ዝም ብለሽ እኮ ስትመለከች የጻፏቸው ጽሁፎች ላይ አፍሪካውያን የደረሱበት ወይም ግብጻውያን በዛ ዘመን ኢጅፕት ብለን የምንጠራው የደረሰበት የስልጣኔ ጥግ እኮ በጣም የሚያስገርምሽ ነው። እነሱ ምን እያሉ ነው የሚናገሩት? ስለ ኢትዮጵያ ግሪካውያን ዌር ቱሪስትስ እንዴ! ቱሪስት እኮ ናቸው። አማልክቶቻቸው ነው። ተይው ሌላውን ስልጣኔ ተይውና እነ የግሪክ አማልክት እስቲ ጥሪልኝ ስም ዝርዝራቸውን። ኢትዮጵያ መጠን ፊስት እናድርግ ከኢትዮጵያውያን ጋር እኮ የሚሉ ናቸው። ኢትዮጵያ መጠን እንዝናና የሚሉ ከረጃጅምና ብሌምለስ ከሆኑ ኢትዮጵያውያን። ብሌምለስ ማለት እኮ ከባድ ነው፣ ነቀፋ የሌለባቸው ማለት ነው። ባይዘወይ ከሌለባቸው ከኢትዮጵያውያን ጋር ልዝናና ብሎ የግሪክ አማልክት የሚናገሩበት እኮ ነው። ቱሪስት ናቸው ማለት ነው። እኛ በእኛ ሀገር ላይ እነሱ ቱሪስት መጥተው የሚጎበኙ የሚዝናኑ ናቸው በዛ ዘመን ራሱ ማለት። ስለዚህ አይ ኢትዮጵያውያንን በዚህ ልክ የኢትዮጵያን ሂስትሪ መግፋትም ትክክል አይደለም። እና ለምሳሌ አሁን ስኖደን የሚባል ጸሐፊ ብላክ ሲን አንቲኩዊቲ የሚል መጽሐፍት በሃርቫርድ ዩኒቨርሲቲ የተጻፈ ነው፣ በዛ የታተመ ነው። እና ኢትዮጵያውያን የስልጣኔ ምንጭና በአምላክ የተመረጡ ናቸው ይላል። አውሮፓዊ ጸሐፊ ነው። እንዲሁም እኔ አሁን እነዚህን ሁሉ ጸሐፊዎች ስጠቅስልሽ የእኛን መጥቀስ ራሱ አልፈልግም። እስቲ ራሳቸው ስለኛ ምን ይላሉ ራሱ የሚለውን እንይ። ማለት ለነሱ እንደ መሰረትነት እኛ ካሪኩለም ውስጥ ገብቶ የምንማረውን ኢትዮጵያዊነት አይደለም። እሱ ሌላ ነገር ነው። ሌላ በደንብ በስትክክልም አንናገርም ስለ ራሳችን እኮ ባይዘዌ። እና እነሱን እስቲ እንጥቀሳቸው አንዳንዶቹን አለፍ እያለን እናይ። ሳሂድ በ1976 ክብረ ነገስትን በተረጎመበት ላይ ምን የሚል ነገር አስቀምጧል? የናሽናል ሚቶሎጂ ሊንኪንግ ኢትዮጵያን ዳይሬክትሊ ቱ ዘ ዴቪድ ክላይን ይላል። ከዳዊት የዘር ሀረግ ጋር በቀጥታ የሚያገናኝ የኢትዮጵያዊነት መገለጫ ነው ይላል። ክብረ ነገስትን ማለት ነው። በክብረ ነገስት ላይ የተጻፈውን ታሪክ አንብቦ ተርጉሞ ማለት ነው። ሌሎችን መጥቀስ እንችላለን። ለምሳሌ ዲዮዶረስ ኦፍ ሲኩለስ የሚባል ጸሐፊ አለ። ዲዮዶረስ ኦፍ ሲኩለስ ኮሌክሽን ወርክ አለው በአብዛኛው ተሰብስቦ ስለሱ የተሰሩ ስራዎች። እና ምን ይላል? ለሮማውያን ለግሪክ ማለት ነው ስነ ጥበብ እውቀት መነሻ እንዲሁም በጃበል ባርካል የሚባል የሀውልት ቦታ አለ
ሱዳን ውስጥ የሚገኝ ነው። ስካልፕቸሮች ይሰራሉ አይደል? የቅርጻ ቅርጽ ጌጣጌጥ ይሄ የግሪክ ሲቪላይዜሽን ደረሰበት ወይም አንቲክስ ኦፍ ዘ ግሪክ ሲቪላይዜሽን ብለን የምንጠራው አለ አይደል? ለዛ መነሻ ሱዳን ውስጥ የሚገኘው ወይም በዛ ዘመን ኢትዮጵያ ብለን የምንጠራው ክልል ውስጥ የሚገኘው ስራ ነው እያለ ይናገራል ዲዮዶሮስ ኦፍ ሲኩለስ። ተመልከች እንግዲህ ዘ ግሪክ ለግሪኮች መነሻ ነው ብሎ እሱ እየመሰከረ ነው። እኛ ምን እንደምንል እንግዲህ መመልከት ነው። ኦኬ ሌሎች ሰዎችን ብንጠቅስ ለምሳሌ ሀሊስፕ ቪዬራ የሚባል አፍሪካን ፕሬዘንስ ኢን ኤርሊ አሜሪካን የሚል መጽሐፍ አለው። እዚህ ላይ ምን የሚል ነገር ጠቅሷል? እንግዲህ በነ ኮለምበስ እነ ፈርዲናንድ ማጀላን ናቸው በቃ በመርከብ የሚዞሩት ዓለም ምናምን ነው የኛ ታሪክ የሚያወራ አይደለ? ግን ለአፍሪካውያን መርከብ መስራት ለዓለም የመርከብ ቴክኖሎጂን ኢንዱስትሪን በጣም በማስተዋወቅ በጣም በመጎብኘት አፍሪካውያን ቀዳሚ ናቸው ብዙ ነገሮችን ዲስከቨር በማድረግ። ለምሳሌ የማሊው ንጉስ የነበረ ማንሳ ሙሳ የሚባል ብዙ ሺህ ወርቅ ጭኖ ብዙ መርከቦችን አሰልፎ ወደ አሜሪካን እንደሄደ ከነ ኮለምበስ በፊት። ይህ እንግዲህ ቅርብ ታሪክ ነው፣ በዛው ዘመን የነበረ በ11ኛው በ12ኛው በ13ኛው መቶ ክፍለ ዘመን ውስጥ የነበረ ነው ማንሳ ሙሳ ማለት ነው ባልሳሳት። እና ብዙ አይነት ጥበቦች ቅርጻ ቅርጽ የመስራትም ስፒሪቹዋል ፓወሮች ራሱ ስፒሪቹዋል ጥበቦች ራሱ አፍሪካ ውስጥ የነበሩ ናቸው። እና ይሄንን የሚናገሩ በጣም ብዙ ጸሐፊዎች አሉ። እና እንዴት ነው ታዲያ እንደዚህ የሆነው? ለምንድን ነው እንደዚህ የሆነው? ቻንስለር ዊሊያም ያልኩሽ ካርተር ጂ ውድስ ናቸው። ሶሪ እሳቸው የጻፉት ዘ ሚስ ኤዱኬሽን ኦፍ ዘ ኔግሮ የሚል መጽሐፍ አለ። ኔግሮን እንዴት አድርገው ነው በስህተት የስህተት ትምህርት ያስተማሩት የሚሉ ናቸው። እና ይሄንን ምን ድረስ ይወስዱታል? ስለ ክርስትና ራሱ ያለን አስተሳሰብ አፍሪካውያን የተለየ ነው። አውሮፓውያን አምተው የሰበኩት ነው ክርስትናን ብሎ ሌላው አፍሪካ ህዝብ የሚቀበል በትክክል ቅኝ ስለተገዙ ማለት ነው። ተመልከቺ፣ አይ ተጠቅመውበታል እንጂ ቅኝም ለመግዛት የኮሎኒያል ባይብል የሚባል አለ። ኮሎኒያል ባይብል የሚባል አለ። ውጁ ብሊቭ አለ እንደዛ የሚባል እና እንዲገዙ ጥቁሮች እንዲገዙ በዛ ውስጥ ያሉትን ነገሮች በሙሉ ነጭ በማድረግ ማለት ነው። ለነጭ እንዲገዙ ለነጭ እንዲሰግዱ በማድረግ ግን ኢትዮጵያ እርሾውን ይዛ መቆየቷን እንኳን የምታየው ስለ ቅዱሳን ስዕሎቻችን እንኳን ብታይ ጥቁርና ነጭን በደንብ ለይተው የሚያሳዩ ናቸው በቀለም ደረጃ እንኳን ማለት ነው። ኦልራይት። እና ይሄ ዘ ሚስ ኤዱኬሽን ኦፍ ኒግሮ ምንድን ነው የሚለው? እንደ አህዛብ እንኳን ከተቆጠረ ጃንደረባው የመጀመሪያው አፍሪካዊ ነው። ክርስትና አውሮፓን አያቆም። ክርስቶስ አውሮፓ ሄዶ አልሰበከም ሁላ ብለው ነው እሳቸው የሚከራከሩት። እና ለሁሉም ነገር ቀዳሚ አፍሪካውያን ናቸው ነው፣ ቀዳሚ ኢትዮጵያውያን ናቸው ነው፣ ቀዳሚ አፍሪካውያን ናቸው ነው። እና ኢትዮጵያውያን ደግሞ ይህን ጠብቆ በማቆየት ነው አሁን ላይ ያለ ነው፣ ጠብቆ በማቆየት በመርሳት ግማሹ ደግሞ የአውሮፓውያንን የኮሎኒያል ማይንድ ሴት በመያዝ ነው። እና እነዚህ ታሪኮች እንደዚህ እየተናገሩ ወደ ጥያቄው ስመጣልሽ እና ወደ ማብራሪያው ስመጣ እነዚህ ታሪኮች እንደዚህ እየተናገሩ እኛ በዩሮሴንትሪክ አስተሳሰብ በአውሮፓውያን የታሪክ ትንታኔና አንደርስታንዲንግ ተነስተን እኛ ራሳችን የምናስተምርበት መንገድ ትክክል አይደል ወደሚል ድምዳሜ ነው የምትነሽው። አውሮፓውያንም መጥተው አፍሪካን ኮሎናይዝ ያደረጉበት መንገድ በራሱ በጣም በስትክክል አይነገረንም። ቅድም እንዳልኩሽ በርሊን ላይ ተሰበሰቡ፣ እንቀራመታት አሉ፣ የሆነ መስመር አሰመሩ፣ እዛ መጡ ተቀራመቱ። እንደዚህ የሚባል ነገር የለም። ማጥናት አለባቸው እኮ መጀመሪያ ምን አይነት ነው አፍሪካ ማለት ምንድን ነው? ምን የጎደላቸው ነገር አለ? ምን የማይዙት ነገር አለ? ትራዲሽናቸው ምን አይነት ነው? አምልኳቸው ምን አይነት ነው? ስርዓታቸው ምን አይነት ነው? የመንግስት ስርዓታቸው ምን አይነት ነው የሚል አለ። በጣም በሚገርም ሁኔታ ለኢትዮጵያ እንደ እጣ ፈንታ ሆኖ የሚደርሳት ብዙ ጊዜ ሀያላን የተባሉት ናቸው። ሮማውያንን ተመልከቺ። ሮማውያን የሮም ሲቪላይዜሽን ከነበረበት ጊዜ ጀምሮ የነበሩ ናቸው። በጣም ሀያል ናቸው። ከዛ ጊዜ ጀምሮ ነው ኢትዮጵያን ለመውረር ለማስገዛት ኢትዮጵያ የሚለውን ለመያዝ ሙከራ ያደርጉ የነበረው ማለት ነው። በታሪክ እንኳን ወደ 5 ጊዜ በሮማውያን የመወረር እጣ ፈንታ ደርሶብናል፣ ወይም እኛን ኮንትሮል ለማድረግ ማለት ነው። እና መጥተው እኛን እንደዚህ አይነት ስክራምብል ኦፍ አፍሪካ ላይ እንደዚህ አይነት ውሳኔ ሲወስኑ
ያለምንም ውጫዊ ድጋፍ ኢንተርናሊ ስትሮንግ ሆኖ ጠብቆ ተዋግቶ ድል የነሳቸው ኢትዮጵያዊነት ነው። ይሄ ኢትዮጵያዊነት በፊትም የነበረ ነው። እነሱ ሮማዊነትን ነው ይዘው የመጡት በማን አለብኝነት አይደል የጠበቃቸው። እዚህ ደግሞ እነሱ የሚያውቁት ማለት በግሪክ በአንሴስተሮቻቸው የተነገራቸው ኢትዮጵያዊነት ነው የጠበቃቸው። በዚህ ሲመጡ ያ ነው ዲፊት ያደረጋቸው ነው። ሶ በዚህ መነጽር ቢታይ መልካም ነው። ጥያቄውን በስትክክል እንደመለስኩት እርግጠኛ ባልሆንም ግን በዚህ አተያይ ብናየው ጥሩ ነው። ሌላው እነሱ ከወረሩ ያ ከስክራምብል ኦፍ አፍሪካ በኋላ ከመጡ በኋላ ወደ ኢትዮጵያ ማነው ወደ አፍሪካ ከመጡ በኋላ ሲሄዱም ዝም ብለው አልሄዱም። ኦልራይት እስቲ ተመልከቹ። አሁን የኛን ሀገር ለምሳሌ በብሔሮች ህዝቦች ብሔረሰቦች አይያዝልኝ ምን ራሱ ስለ ውስጤ ስላለው ነው ባይዘው ህዝቦች ብሔሮች እና ብሔረሰቦች አይደል ከዛ 9 ነው 11 ደርሰናል። አሁን ክልል በመከለል አይደል የሆነ መስመሮች በማስመር ምናምን አይመስልሽም? ይሄ አውሮፓዊ አስተሳሰብ በቀጥታ እኮ ነው። በቃ እነሱም ይሄንን ጋና ምን ምናምን ብለው እንደከፋፈሉት እኛም እዚህ ጋር የሆነ መስመር አስምረን እንደዚህ። አዎ ነገራችን ላይ አሁን የዚህ ፖድካስት ዋና ዓላማ ቅኝ ግዛት አብቅቷል ብለው ለሚያስቡ ሰዎች እንዳላበቃና መልኩን ቀይሮ ዘመናዊ መልክ ይዞ ማንነታችንን ራሳችንን ሀገራችንን ሊያሳጣን ከምን ጊዜውም በላይ ደጃፋችን ላይ ቆሟል የሚል ለማንቃትም ጭምር ነው። ምክንያቱም ብዙ ወጣት አሁን ላይ ዘመናዊ የሚባለውን የትምህርት ስርዓት የተማርነን በዘመናዊው የኢትዮጵያ ትምህርት ስርዓት ውስጥ የሚነገረው ስለ ኢትዮጵያ ሀያልነት አይደለም። ቀደም ሲል እንዳልከው አንተም ስለ አውሮፓውያን ሀያልነት ስለ እነሱ ሲቪላይዜሽን በደንብ ተደርጎ ተምረናል። እኛ ግን የታሪክ ዲፓርትመንት እንኳን አሁን ላይ ብዙም አይደለም ኢትዮጵያ ውስጥ ተዘግቷል። እንደውም 6 ኪሎ ዩኒቨርሲቲ ስለ ራሳችን እንዳናቅ ራሱን ማያቅ ሰው ንፋስ ወደ የትም አቅጣጫ ይዞት የሚሄድ በጣም ቀላል ባዶ ስለሚሆን ማለት ነው። ለዛ አዘጋጅተውን አሁን ላይ ቀደም ሲል በመግቢያችን ላይ እንዳነሳ ነው ኢትዮጵያ ስሟ ይቀየር እንደው ያ ሁሉ ስንት አይነት የዘረኝነትና ሀገርን የመጥላት ፕሮፓጋንዳዎችና ስሎጋኖችን ካየን በኋላ አሁንም ዛሬም እንዲህ አይነት ድምጾችን የምንሰማው የዚህ የቅኝ ግዛት የስራ ውጤት ስለሆነ ነውና ደጋግመን እዚህ ጉዳይ ላይ የምናነሳው ማለት ነውና እንዳልከው በርሊን ላይ 3 ወር የፈጀ ዝግ ስብሰባ ካደረጉ በኋላ ቅኝ ገዢዎች ወደ አፍሪካ ሲመጡ እናንተ ባዶ ናችሁ፣ እኛና ሰልጥናችሁ ሰውና አድርጋችሁ ክርስትናን እናስተምራችሁ በሚል ነው የመጡት አይደል እንዴ? ስለዚህ ኢትዮጵያ ተብሎ የሚታወቀውም ትልቁን ግዛትም በዛን ጊዜ ነው ማለት ነው የተቀራመቱት። ደቡብ ግብጽ የኢትዮጵያ ነበረ እስከ የመን፣ ሶማሌ፣ ሱዳን፣ ጅቡቲ፣ ኤርትራ ላይ አሁን ብዙ ሰው ደርሷል። ለምሳሌ አይደለ ኤርትራ የኢትዮጵያ አንድ አካል ነበረች። ስለ ኤርትራ የተጻፈ ነገር ስለ ኢትዮጵያን የተጻፈው ማለት ነው። ለምሳሌ ኤርትራ ውስጥ ደብረ ቢዘን የሚባል ትልቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም አለ። ስለዛ ገዳም የተጻፈ ነገር አይ ስለ ኢትዮጵያ አይደለም እኮ ይሄ ስለ ኤርትራ ነው ልትለው ትችላለህ ዛሬ ላይ መተ ማለት ነው። ያ ማለት ነው መጽሐፍ ቅዱስ ላይ የተጻፈው ስለሆነ ኢትዮጵያ አይደለም። መጽሐፍ ቅዱስ ላይ ያለችው ኢትዮጵያ ሌላ ናት ማለት በዚህ የኤርትራንና የኢትዮጵያን ጉዳይ የቅርብ ጊዜ ስለሆነ እሱን ብታየው ማለት ትላንት እኮ ያንተ ነበረ ዛሬ ግን ወስደውታል። ስለዚህ ዛሬ ስለወሰዱት ያንተ አልነበረም ማለት አይደለም። ልክ ነው። ይሄንን የሰሩት ማለት ነው። እዚህ ሀሳብሽ ላይ ለመጨመር ያክል ኢትዮጵያዊነት እንደዚህ በቀላሉ እነሱ ባሰቡት መንገድ የሚጠፋ የሚሸረሸር በመቀየር በነገሮችን በማውደም እርስ በራስ በማዋጋት የሚጠፋ ቢሆን ይጠፋ ነበረ። በነገራችን ላይ ኢትዮጵያ በማደግ ላይ ያለች ካንትሪ አይደለችም፣ ወይም ኢትዮጵያ በማደግ ላይ በመሰልጠን ላይ ያለች ሀገር አይደለችም። ኢትዮጵያዊነት ለሚገባው ሰው ኢትዮጵያዊነት it is a civilization which is refusing to die አልሞት ባይ ተጋዳይ ወይም አልሞትም እያለ የሚታገል ስልጣኔ ነው ኢትዮጵያዊነት እንጂ በማደግ ላይ ያለ አይደለም። ከምንድን ነው የምናድገው? አዎ ኢኮኖሚካሊ ወድቀናል። ብዙዎች ወድቀዋል እኮ ብዙዎች ወድቀዋል። ኢኮኖሚክ ይሄ በመስራትና በስራም በመስራትና ቴክኖሎጂን ኢንዱስትሪያላይዜሽን በማስፋፋት የሚተካ ነገር ነው። ግን ኢትዮጵያዊነት ስንል ከዛ የሚራቀ ነው። ከሀብትና
ከንብረት የራቀ ነው። ኢትዮጵያዊነት ስንል ከድንበር የራቀ ነው። አሳይተናል። ይህን በተለያየ አጋጣሚ ማለት ነው። ከድንበር የራቀ መሆኑን ኢትዮጵያዊነት አሳይተናል። ጣሊያንን እኮ 5 ዓመት ኢትዮጵያ ውስጥ በቆየ ሰዓት አሳይተናል አይደለም? በአልሰለጠነ መሳሪያ መርዝ ጋዝ ምን እየረጩብን ገዳማት ድረስ ሄደው ያ ነው ኃይላቸው፣ ክርስትና እምነት ነው ኃይላቸው ብለው ገዳም ውስጥ ድረስ ገብተው መነኮሳትን እስከ መጨፍጨፍ የደረሱ አሳይተናል። ይህንን ሁሉ ጥንካሬያችንን አሳይተናል። ተፈተነን። በቦታ እንደማይወሰን ማለት ነው ኢትዮጵያዊነት በቦታ እንደማይወሰን አሳይተናል። በጣም ብዙ ማስረጃዎች አሉ። ለምን ስለዚህ እንደማናወራ ብዙ ጊዜ እኔ ግራ ይገባኛል። በነገራችን ላይ ሌላው እንኳን ይቅር ቢባል ማለት ነው ከ5 ዓመት የጣሊያን ጦርነት ጊዜ ጀምሮ ያለውን እኛ ታሪክ እንኳን ብንማርቆ ብናውቅ ለኢትዮጵያዊነት ከበቂ በላይ ነው። ባለፈውም እንዳልኩሽ ነው ኢትዮጵያዊነት ወይም የኛን ታላቅነት የኢትዮጵያውያንን ታላቅነት ለመናገር ተወደደም ተጠላም የግድ ከመጽሐፍ ቅዱስ ጋር ማገናኘት አይጠበቅብንም። የዓለም ታሪክ በራሱ ይነግረናል እና አባቶቻችን ይህን ስለሚረዱ ነው። አሁንም እኛ የነሱን ማይንድ ሴት የኮሎኒያል ማይንድ ሴት ተዋርሰን እንደ ክፉ አጋንንት ማለት ነው ተዋርሰን እንደዚህ አይነት ነገሮች ማድረግ ካላቆምን ይሄን አሁን እርስ በራስ የምናደርገውን ኮንፍሊክት ካላቆምን በተለይ ይሄ ጄኔሬሽን ሊማር የሚገባው ትልቅ ነገር አለ። የኔ ትውልድ ማለት የኔ ትውልድ ከኔ በላይ ያሉት አሳይተውናል። ምን አይነት ከለር እንደነበራቸው ራሳቸውን አሳይተዋል። በታሪክ ተዋረድ እንኳን መምጣትና ማየት ብንችል ንጉሱ ከ5 ዓመት ጦርነት በኋላ ለ17 ዓመት ይችን ሀገር በመገንባት ላይ ነበር ተጠምደው የነበሩት። ያው ከስልጣን መልቀቅና ለመልቀቅ ጋር በሚያያዝባቸው ከእርጅናና ከዙፋኑ ወደ ሌላ ከማስተላለፍ ከሚነሳባቸው ነቀፌታ ውጪ ምን ልታነሽባቸው ትችያለሽ? ሰለሞናዊ መሆናቸውን ዓለም እያደነቀ ዋይት ሀውስ ድረስ ሄደው ዝቅ ብለው እየሰገዱ የተቀበሏቸውን በሳቸው ውስጥ እኮ እኛን ነው የምናየው። እኛ ንጉሱንና ንጉሳዊነቱን ብቻ ማን ነው ሰለሞናዊነቱን ወይም የንግስና ደረጃውን ብቻ አይደለም የምናየው፣ በዛ ውስጥ እኛን ነው የምናየው። እንዲህ ነበር የተቀበሉን ነው። ኦልራይት አጼ ምኒልክን ስናነሳ በአጼ ምኒልክ ውስጥ አጼ ምኒልክ ያደረጉትን ነገር የሰሩትን ስራ ብቻ አይደለም በሳቸው ውስጥ ራሳችንን ነው የምናየው ነው። እና አጼ ቀዳማዊ ኃይለ ሥላሴ እየሰሯቸው በ17 ዓመት ውስጥ የገነቡት ግንባታ አለ which is በጣም አሜዚንግ። የኢትዮጵያ ኤሌክትሪክ ኃይልን ብትመለከች፣ ስልክ ብታይ፣ መንገድ ብታይ፣ ግድብ፣ ኤሌክትሪክ፣ የውሃ፣ ትምህርት ቤት ያልሰሩት ስራ የለም። በ17 ዓመት ውስጥ ግንባታ ላይ ናቸው። ከተማውን ላገንብተዋል አይደል? አዲስ አበባን እኮ አሁን በዚህ ባለንበት ዘመን ወደ እየሰፋ አርባናይዜሽን እየተስፋፋ ከተማ እየሰፋ ሰውን ወደ ከተማ እየመጣ የግድ መስተካከል ስላለባቸው እነዚህ ነገሮች ባለው የለውጥ ሂደት ውስጥ ሆኑ እንጂ በግንባታ ለውጥ ሂደት ውስጥ ሆኑ እንጂ ቀዳማዊ ኃይለ ሥላሴ በጣም ብዙ ስራ ሰርተዋል። በጣም ብዙ ስራ ማለት ነው። በዛ ዘመን የነበሩ ትውልዶችም አውሮፓ የተለያየ ሀገር ሄደው ለትምህርት እኮ መጣው ብዙ ነገር ጽፈዋል። ከኢኮኖሚ ጋር የሚገናኝ ነገር ጽፈዋል። መርምረን አንብበን አናያቸውም። እንዳልኩሽ ነው ደካማ ነው። እዛ ቦታ ላይ ስንነካ ምንም የምናገኘው ነገር የለም። እንዲሁም የእነሱን ማይንድ ሴት ቅድም ያልኩሽን እንትን ካባ ደርበን ለመሰነጣጠቂያና ለመታገያ እናረጋቸዋለን። እና ከሳቸው በኋላ የመጣው የደርግ መንግስትን ብትመለከቺ ወጣቱ አንግቦ ሲንቀሳቀስ የነበረው ኢትዮጵያዊ ፍልስፍና የለም። መሬት ላራሹ ተባለ። ከዛ በኋላ ቀይ ሽብር ነጭ ሽብር ነው በአብዛኛው። ጥፋታቸውንም ዲናይ ሲያደርጉ አይተናል አይደል? በዛ ዘመን የነበሩ ሰዎች መጽሐፍ ጽፈው እኮ አብዛኞቹ አልፈዋል። በነገራችን ላይ የምንም ስራ አልሰሩም ለማለት አይደለም። ያው በጣም ሊጠቀስ የሚችለው ከሶማሌ ጋር የነበረው የሶማሌ የዚያድ ባሬ ጦርነት ማለት ነውና ያንን ማንሳት ይችላል። እና በደርግ ዘመን ብዙም የተሰራ ስራ አለ። ግን እነዛ ስራ ኢትዮጵያዊነት የሚለው ውስጥ ያሉ ናቸው፣ የተወሰኑት የሚካተቱ ናቸው እንጂ አብዛኛው ዲስትራክሽን ውስጥ ነበረን። 17 ዓመት ጦርነቱ፣ እርስ በርስ ጦርነት፣ ከተማ ውስጥ መተኳኮስ፣ በጣም ከባባድ ነገር ውስጥ ነበር የነበር ነው። ከዛ በኋላ ደግሞ የመጣው የጀግናው ኢህአዴግ ሰራዊት አይደለም የሚሉት እነሱ የገነቡት ደግሞ ስርዓት አለ 30 ዓመት የቆየ ማለት ነው። ያ በቀጥታም ሆነ በተዘዋዋሪ ኢትዮጵያውያንን እርስ በራስ ወዲያው የሚሆን ባይሆን ውስጥ ለውስጥ እያደቀ መጥቶ
የሚከፋፍል የሚበታትን አንዱን ጨቋኝ አንዱን ተጨቋኝ የሚያደርግ ታሪክ ሆኖ እናገኘዋለን። እና ይሄ ወደ ኋላ መለስ ብለሽ ስታይ እኮ የለም 5 ዓመት ጦርነት ጊዜ እኮ አልኩሽ በቃ ያንን መነሻ ፖይንት እንኳን ብናደርገው ሌላውን ነገር ትተን እሱም መነሻ ፖይንት ስናደርገው የትኛውም ለኔ ለዚህ ብሔር ነው የተዋደቅኩት የሚል አርበኛ አታገኝም። ቀሪን ገረመው የሚል መጽሐፍ አለ። እስቲ ተመልከቱ። እሱ ግቡና ኢያን ካምፔል የጻፈውን መጽሐፍ ተመልከች። ኢያን ካምፔል የሪቻርድ ፓንክረስት ጋር አብሮ በኢትዮጵያ ታሪክ ላይ የጻፈ ጸሐፊ ነው። ኢያን ካምፔል 4 መጽሐፍቶችን ጽፏል። አንደኛው ዘ ማሳካር ኦፍ ደብረ ሊባኖስ የሚል ነው። ሁለተኛው ዘ ማሳካር ኦፍ አዲስ አበባ ነው። እንዲሁም ምንድነው የሚለው ከስር ኢታሊስ ናሽናል ሼም ነው የሚለው የጣሊያን ሀገራዊ ውርደት ማለት ነው፣ አሳፋሪ ስራ ማለት ነው የሚል መጽሐፍ ነው ሁለተኛው። ሶስተኛው ዘ ሆሊ ዋር የሚል መጽሐፍ አለው። ቅዱስ ጦርነት እንዴት የካቶሊክ ቤተክርስቲያን የጣሊያን ወታደሮችን ወይም የጣሊያን መንግስት ጋር በመተባበር ኢትዮጵያ ውስጥ መጣ። ያው ባለፈው ከዚህ ፖድካስት በፊት እንዳወራ ነው የሮማን ኢምፓየር ወድቋል ብለው የሚያስቡ ሞኞች አሉና አልወደቀም። ዲዞልቭ አድርጎ ወደ ሮማን ካቶሊክ ቸርች ነው የገባው። መልኩን ቀይሮ ነው የገባው እና ቫቲካን ሲቲን እስከ መገንባት ትልልቅ ነገሮችን ሰብስቦ ወደ ራስ እስከ መያዝ ወደ ፍሪሜሰነሪ ወደ ምናምን ያደጉት በተለያየ መልኩ ማለት ነው። የሮማን ኢምፓየር ላይ የነበሩት ጥናቶች ማድረግ እና ማንበብ ነው። ታሪክ እንግዲህ አያልቅም ብዙ ስለሆነ ማለት ነው። ስለዚህ ከዛ ሴንተር ኦፍ ፖይንት አድርገን የኢትዮጵያ የ5 ዓመት ጦርነት እንኳን ብንመለከት የጣሊያን በ5 ዓመት የኢትዮጵያ ውስጥ ያደረገውን ቆይታ እንኳን ብንመለከት ይሄ እዛ የተዋደቁ ለዚች ሀገር አንድነት አንገዛም ብለው ታሪካችንን ባህላችንን አንቀይርም ብለው ሃይማኖታችንን አንቀይርም ብለው በመርዝ ጋዝ የሞቱላት የተጨፈጨፉላት የወደቁላት አርበኞች መደበኛ የጦር ተዋጊነት ስልጠና እንኳን እኮ የላቸውም። ዝም ብለሽ ስትመለከችና ህዝቡን ሀገሪቷን ለመጠበቅ የተዋደቁላት ጀግኖች የብሔር ዓላማ ኖሯቸው አይደለም የተነሱት። ስለዚህ ይሄ በዚህ መታከም የሚችል ነው አንደኛ። ሁለተኛ እያንዳንዱ ቤተ እምነት የራሱን የሆነ የቤት ስራ መስራት ይኖርበታል። ከአረባዊነት ኢትዮጵያዊነት መቅደም አለበት። ከአይሁዳዊነት ኢትዮጵያዊነት መቅደም አለበት። ከግሪክ የኦርቶዶክስ ቤተክርስቲያንን በልብስ በተለያየ ነገር በቅዱሳን ስዕላት ከመምሰል ኢትዮጵያዊነት መቅደም አለበት። የዋሻ ስዕሎቻችን የቤተክርስቲያን ስዕሎቻችን የት ሄዱ ነው? እኛ የነሱን ተውሰን አንድነን በሚል መንፈስ ማለት ነው መታከም አለባቸው። እነዚህ ጤነኛ አይደሉም ባይዘው። ምክንያቱም እየጣለ ነው የሚሄዱ ትውልድ በተለያየ አይነት የሳይኮሎጂካል ጫና ውስጥ ያለ ነው ይሄ ትውልድ። በጣም በብዙ ችግር ውስጥ ያለ ነው። በነገራችን ላይ አያስተምሩትም፣ አይመሩትም፣ ጋይድ አያደርጉትም። እንዲሆን የሚፈልጉት ነገር ግን አለ። ይረግሙታል ባይዘው። በጣም ነው የሚረግሙት ይሄ ትውልድ እየተባለ ማለት ነው። ለምን ነው የሚረገመው? ገና አላደገም እኮ ገና አልመራም። ገና ሲመራ ደግሞ ከነሱም የባሰ ጥፋት አገሪቷ ላይ ሊያመጣ ይችላልና ይሄ በዚህ መታከም የሚችል ነው በቤተ እምነቶች አስተምሮ። ምክንያቱም ጥቁሮች በታሪካቸው እንደምታየው ለሃይማኖት ያላቸው ቦታ ከፍተኛ ነው። ኢትዮጵያውያን በተለይ ለሃይማኖት ያላቸው ቦታ ከፍተኛ ነው። ስለ ኢትዮጵያ ታላቅነት ስናወራ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲነሳ ቅር ሊለን አይገባም። ለምንድነው ቅር የሚለን? ለምንድነው ቅር የሚለን? መሆን እኮ ይፈልጋል። ዘዊሽ ዘዌር አስ እኛን መሆን እኮ በጣም ነው የሚመኙት። ባይዘወይ እኛንም ወደ ሌላ አይነት እምነትና ወደ ሌላ አይነት ካልቸርና እንትን መቀየር የሚፈልጉት ለዛ ነው። እንድንወድላቸው እንድንትንላቸው ብቻ አይደለም ሊያስገዙንም ጭምር። አሁን ኮሎናይዜሽን ተቀይሯል ሲስተሙ። ታንክና እንትን ደቅኖ አይመጣም። አንቺን በማስተማር አይምሮሽን በደንብ አድርጎ በማጠብ ከዛ በኋላ ኢምፕላንት በማድረግ ያስፈጽማሉ ጉዳያቸውን። አንደኛው ይሄ ነው። በታሪክ አጥቦ ሰዎችን ኢምፕላንት በማድረግ አሁን እንደዚህ የምናየውን አይነት በዘር በነገድ መጣላት አይነት ነገር ውስጥ የሚያስገባ ማለት ነው። ፖለቲካል ነው ይሄ አብዛኛው ነገር እና ብዙ ሰውም ለመንካትም አይደፍርም። እያጉረመረመ ነው የሚኖረው ሰው ማለት ነው። ይሄ ራሱ መስተካከል አለበት። ኢንቴሌክቹዋል ዲስኮርሶች መኖር አለባቸው ሊያስታርቁን የሚችሉ ማለት ነው። እኔ አሁን ከአንድ ሰሜን ካለ ደቡብ ካለ ምዕራብ ምስራቅ ካለ መካከለኛ ኢትዮጵያ ውስጥ ካለ ወንድሜ ወይም ከአንድ እህቴ ጋር አሁን ባለው ዘመን ላይ እንዴት አድርገን
ያለንን ሪሶርስ ተጠቅመን ያለንን እውቀት ተጠቅመን የራሳችንን አሻራ አሳልፈን እንሄዳለን የሚል ነገር ነው እንጂ የሚያሳስበኝ ወይም ልወያይ የምፈልገው አያቶቼማ ሰርተው አልፈዋል እኮ አቆዩልን እኮ እቺን ሀገር አይደል ጠብቀው ምንም እንዲሁም ሪሶርሱ አልተነካም እንደዚህ ምናምን ይባላል አይደል እኮ የግድ ፖለቲካ ውስጥ ገብተን እያንዳንዱን ነገር መመዝበር አለብን ኦር በእንደዚህ አይነት ክፍፍል ውስጥ ቆይተን ሀገሪቷን መጠቀም አለብን በእንደዚህ ነው ይሄ ትክክል አይደለም ስለዚህ በዚህ ዘመን ያለን ወጣቶች እርስ በራስ እንዴት እንጠቀም እኛ እንዴት ሀብታም ነው እንዴት ያለን ሪሶርስ እንጠቀምበት እንዴት ያለን ሃይማኖት ወደ ፍቅር ወደ ሰላም ወደ መቻቻል እንዴት እናምጣው ዲፕሎማቲካሊ እንዴት ነው እኛ ከሌሎች በልጠን መታየት የምንችለው የሚል ኢንቴሌክቹዋል ዲስኮርስ ነው እንጂ ማድረግ ያለብን የግሪካውያን ወይም የአውሮፓውያን የፍልስፍና የሚል አሁን ፊሎሶፊ ምንድነው የእውቀት ፍቅር ነው አይደል ፊሎሶፊያ እውቀትን ማፍቀር ነው ግን ስለ ፊሎሶፊ የሚያወሩ ሰዎችን አይተሻል እልም ያሉ ኤቲስት ነን ይላሉ ከዛ ስድብ ነው ኤቭሪቲንግ ያንቺን አምላክ የሚሳደብ ነው ያንቺን ምን ያንተ ሰለጠንኮይ ምናምን ይሄ እዚህ ስናት እውቀት ባይዘው የጥበብም አፍቃሪ ድምጽ አይደለም ይሄ የጥበብ አፍቃሪ ድምጽ አይደለም ይሄ ሰባሪ ሐሳብ ነው ፍልስፍና እኔን ካላበቃኝ ምን ይጠቅመኛል የግሪክ ፈላስፎች እኮ ፍልስፍና ግሪክ ውስጥ እንዳልተወለደ የምታዩ በዚህ ምክንያት ነው አንዱ ከግብጽ መተው እንደተማሩት ሄደው እዛ ሲናገሩ እኮ ስቀሏቸው ነው የተባለው ረጅም እድሜ አልቆየም ግሪክ ውስጥም ፍልስፍና ባይዘወይ አልዳበረም ማለት ነው ግሪክ በዛ ዘመን የነበረችበት ሲቹዌሽን ይሄን የሚያዳብር ሆኖ ስላላገኙት እንደገና እዚህ አፍሪካ ውስጥ ያለው ሃይማኖትና ስልጣኔ ግሪክ ውስጥ የለም ስለዚህ እዛ ሄደው ሳይው ጋድስ ነው የነበሩት እንደ ጣዖት የሚመለኩ ማለት ነው የግሪክ ጋዶች ነው የነበሩት እነዚህ አብርሃም የጠየቀው አይነት ጥያቄ አብላኛ ጠጣኝ አርግልኝ ሲሉት የማያደርግ ነውና ጋዶች እንደዚህ ናቸው ይያሉ ከዛም የረቀቀ ፍልስፍና ነበር የነበራቸው እነዚህ ግሪካውያን ማለት ነው ግን ያንን ኩዌስችን ያደርጉበትን ጥያቄ ለዛሬ ዘመን ክርስቶስ ከተወለደ በኋላ ሁሉም ዓለም ይሄን ታሪክ በሚመሰክርበት ሰዓት አምጥተሽ እገሌ እንዲህ አለ እንደዚህ ሆነ እንደገና ፍልስፍና ለስድብ ወይም ደግሞ ለየት ብሎ ለመታየት ምን ያስፈልጋል ለየት ብሎ መታየት ከምንድነው የምትለዩስ ከምንድነው የምትለዩ ምትበዩ ምትጠጪው ሳይኖርሽ ብትፈላሰፊ ምን ዋጋ አለ ምን ያደርጋል እኛ ተምረን እኮ ለሶሳይቲው የሚጠቅም ነገር ሶሉሽን ነው እንጂ ማምጣት ያለብን ሶሳይቲውን የሚያጨራርስ የሚያቃረን ኢንቴሌክቹዋሊ የማያሳድግ ነገር ሰብስበን አምጥተን መነጋገር የለብንም ኦልራይት ሶ አሁን ያልናቸው የኮሎኒያል ማይንድ ሴቶች በሙሉ በትምህርት ካሪኩለም ውስጥ በተለያዩ ነገሮች ውስጥ ተጽፈው ታገኛቸዋለሽ ስልጣን ለመያዝም የሚጠቀሙበት አሉ ፖለቲካሊ ራሳቸውን ነጥለው ለመንገስ የሚፈልጉ ሰዎች ወይም ለመታየት ተደማጭነት ለማግኘት የሚጠቀሙበት አሉ እና እዚህ ክፍፍል ደግሞ ይሄ የቅኝ ግዛት አሰራር ከልጅነት ጀምሮ በትምህርትም በተለያየ መንገድ እንዲሰጥ ተደርጎ በዛ ውስጥ ያደገ ወጣት ዛሬ ፍሬ አፍርቶ ስለ ሀገሩ ብዙ ነገር ማይገባ ነገር ሊል ይችላል የሀገር ፍቅርም ላይኖረው ይችላል ዘረኝነት ግን ማብቂያ የለውም በነገራችን ላይ እነሱ አፍሪካን ለመከፋፈል ተጠቀሙበት እንጂ ልዩነት እንደማይጠቅም አውቀው ህብረት ፈጥረው ዛሬ አውሮፓ ሀገር ላይ ከፈረንሳይ ጣሊያን ለመሄድ ምንም አይነት ቪዛ ምንም አይነት ነገር አያስፈልግህም አንዱ ሀገር ላይ ሰርተህ አንዱ ሀገር ላይ መተማደር ትችላለህ በነጻነት ነው እርስ በርስ የሚንቀሳቀሱት የሚገናኙት ድንበሮቻቸውን አጥፍተዋል ልዩነቶቻቸውን በሙሉ አጥፍተው ወደ አንድነት መጥተዋል ዛሬም እኛን አፍሪካውያን ዛሬም እኛን ኢትዮጵያውያንን ግን ስለ ልዩነት እንዲሰበከን ነው እያደረጉ ያሉት ማለት ነው እና ይሄ ነገር ደግሞ ማብቂያ የለውም በነገራችን ላይ ዘረኝነት በጣም በሽታ ነው እዚህ ጋር ይቆማል የምትለው ነገር አይደለም ከሁሉም እኔ ከማልፈልገው ዘር ተለይቼ ብቻዬን ልቅር እንኳን ብትል ከዛ ደግሞ በቤተሰብ ወይ መጣላት ትጀምራለህ የገሌ ልጅ እየተባለ ደግሞ ትጣላለህ ማብቂያ የለውም ማለት ነው ዘረኝነት ያለኝ ሀሳብ ምን እንደው ታውቂያለሽ አንድ ማስታውሰው የኤንሸንት ሬድ ኢንዲያንስ የሚባሉ አሜሪካን ሀገር የሚኖሩ አንድ ፎክሎር አለ የተጻፈና ዘረኝነትን ሳስብ እሱ ፎክሎር ነው የሚመጣብኝ በህሊናዬ ማለት ነው ምንድነው መሰለሽ በአርክቴክ አካባቢ የሚገኙ ናቸው እነዚህ
እዛ የሚኖሩ ኢንዲያንስ ማለት ነውና በጣም ብርድ ስለሆነ ቦታው ተኩላዎችን ያድናሉ። ተኩላ የሚያድኑት ለምንድን ነው? ቆዳውን ገፈው ለልብስነት ለማድረግ ነውና ተኩላን እንዴት ነው የሚያድኑት መሰለሽ? ደብል ሳይድድ ብሌድ በሁለቱም በኩል የተሳለ ኃይለኛ ስለት ያለው ቢላ ይስሉና በጣም ሻርፕ የሆነ ማለት ነው ደም ይቀቡታል። ደም ይቀቡትና እዛ በረዶ እንትን ላይ በእጀታው በኩል ይሰኩታል እና ያ ደሙ በረዶ ይሰራል እና ተኩላው ይሸተዋል። ያ ደም ማለት ነው። ሲሸተው መጥቶ ያንን ብሌድ ይልሳል። ከዛ እየላሰ ሲመጣ ያ በረዶ የሰራው የደም የተቀባው ያልቅና ምላሱ ይደነዝዟል፣ ቀዝቃዛ ስለሆነ ማለት ነው። ያ ብሌድ ይቆርጠዋል ምላሱንና የራሱን ደም ጠጥቶ ይሞታል። ኦልራይት። ከዛ በኋላ ያንን ተኩላ ቆዳውን ገፈው ልብስ አድርገው ይሰራሉ። ዘረኝነትም እንደዚህ ነው በነገራችን ላይ ኤግዛክትሊ ይሄ ሜካፕ ነው ያለው። ደም እና ዘር እየቆጠረ ያካበተ ሀብት ያገኘ መስሎት የሚኖር ይመስላል። ግን በእነሱ የኢኮኖሚ ትራፕ ውስጥ ይወድቃል፣ በእነሱ የዲፕሎማሲ ትራፕ ውስጥ ይወድቃል፣ በእነሱ የአስተሳሰብና የሞደርን ኮሎናይዜሽን ሲስተም ውስጥ ይወድቃል። ኦልራይት። አፍሪካውያን እንደዛ ነው ያደረጓቸው። በነገራችን ላይ አብዛኛው እንደዚህ አንገዛም፣ ይሄ በዘር በምን ውስጥ ያለፉትን እንደዛ እያደረጉ ነው የተጠቀሙባቸውና ዘረኝነት ለኔ ልክ እንደዛ እንደ ተኩላው አይነት እሱ ሜካፕ ነው በቃ የሚመጣብኝ። ያንን ዘረኝነትን በተናገርሽ ቁጥር እየረካሽ ይመስልሻል፣ ግን you are dying በውስጥሽም በስነ ልቦናሽም እየሞትሽ ነው፣ አይታወቅሽም። ግን የራሱን ተኩላ የራሱን ደም ጠጥቶ እንደሚሞተው ዘረኝነትም እንደዛ ነው የሚሆነው፣ መጨረሻው እንደዛ ነው የሚሆነው ማለት ነውና ሀሳቡ እነሱ የጀመሩበት ሀሳብ ኢኮኖሚክ ሀሳብ እንደሆነ ደግሞ ስትረጂ በአለም ላይ ምን እንዳደረጉ በግልጽ እያወቅሽ እየተረዳሽ ትመጫለሽ። ለምሳሌ ከመጀመሪያው ዓለም ጦርነት በኋላ ያለውን እንኳን ብንመለከት ኢኮኖሚክ ማለት ሪሴት ያደርጋሉ፣ መፈወዝ ማለት ነው። በነገራችን ላይ ይፈውዛሉ፣ ዓለምን ፈውዘዋታል ማለት ነው። በጣም በተለያየ አጋጣሚ በሶስት መልኩ ነው የሚፈውዙት። የመጀመሪያው ጂኦፖለቲካል ይባላል፣ ይሄ ሪሴት ማለት ነው። ሁለተኛው ሞኔታሪ ሪሴት ወይም ፋይናንሻል ሪሴት ይባላል። ሶስተኛው ስትራክቸራል ወይም ኢንስቲትዩሽናል ሪሴት ይባላል። ይሄ እነዚህ ሪሴቶች እኛ በስትክክል ከታሪክ ጎን ለጎን ልንረዳቸውና ልናጠናቸው የሚገቡ ናቸው። ብዙ አይነት መጽሐፎች በዚህ ዙሪያ ላይ ተጽፈዋል። ቅርብ ጊዜ ካነበብኩት ዘ ኢኮኖሚክ ሂትማን የሚል መጽሐፍ አለ። የኢኮኖሚ አሁን ሂትማን ማለት ቅጥረኛ ገዳይ ማለት ነው። የኢኮኖሚክ ሂትማኖች አሉ። ያንቺን ኢኮኖሚ መጣው ፍለድ አድርገው አጥለቅልቀው በተለያየ ነገር ዜሮ የሚያገቡ ማለት ነው። እና እነዚህ ሪሴቶች ሜጀር ሪሴትስ ኢትዮጵያ ራሷን ባላዘጋጀችባቸው ሰዓት እነሱ ራሳቸውን አጅስት አድርገው አውሮፓውያን ወይም ሀያላን ብለን የምንጠራቸው ቬቶ ፓወር ያላቸው ድምጽ የመስጠት ውሳኔ ማስተላለፍ አቅም ያላቸው ሀገራት እኛ ራሳችንን ሳናዘጋጅ ወይም ሳንደራጅ ይሄን ሪሴቶች አድርገዋል እና እነዚህ ኢትዮጵያን በጣም በተለያየ ሁኔታ ጎርቷታል ባይነኝ ነኝ። ከዚህ አንግል እንኳን ብንመለከተው ማለት ለምሳሌ ፖስት ወርልድ ዋር የመጀመሪያው ዓለም ጦርነት በፊት ጎልድ ነበር ስታንዳርድ፣ ወርቅ ነበር የመገበያያ ስታንዳርድ ተብሎ የሚወሰነው ማለት ነውና ከ1919 እስከ 1925 ወደ ፕሪዋል ፓርቲ ዲፍሌሽን ነው የገቡት። የኢኮኖሚክ ቀውስ ሲገጥማቸው ከአንደኛው የዓለም ጦርነት በኋላ እነሱ ይሄንን ዲፍሌት ወደ ማድረግ የወርቅን ዋጋ ወደ ማሳነስ ነበር የሄዱት። ግን በዛ በአንደኛውና በሁለተኛው በተለይ ደግሞ በሁለተኛው የዓለም ጦርነት ጊዜ አውሮፓ ስትመዘበር ያ ሁላ የወርቅ ሪዘርቭ የት ነው ሄደው? ይህን ራሳቸውን መጠየቅ አለባቸው። ሁሉ የት ነው ሄደው? የት ወሰዱት? ጦርነቱን ሲዋጉ የነበሩት አካላት ምንድን ነበር የሚሰሩት? እኔ ቢል ክሊንተን በቴሌቪዥን መስኮት አንድ ጊዜ ያየሁትን ነገር ንገርሽ። አንዱ የአሜሪካ ኢኮኖሚ ኢዝ ዋር ብለው ሲናገሩ ሰምቻለሁ። ጦርነት የአሜሪካን
ኢኮኖሚ ነው ብለው ሲናገሩ ሰምቻለሁና እስቲ በዚህ አይን የአንደኛው የዓለም ጦርነትን ብትመለከቸው ሁሉንም የአንደኛውንም ሁለተኛውንም ከዛም በኋላም ያሉ ጦርነቶች አሁንም አፍሪካ ላይ ኢትዮጵያ ውስጥም እየተደረጉ ባሉ ጦርነቶች ማን ነው እያተረፈ ያለው ብለህ ብትጠይቅ መልስ የሚሰጥህ ዛሬም እንደ ትላንቱ ነውና ዞሮ ዞሮ ራሳችንን እንወቅ፣ ማንነታችንን እናክብር፣ አንታለል። ሰበብ መፍጠር ብዙ ጊዜ ገሌ ነው እንዲያረገን ያልክ እኮ ያልቀስ ኩል ጊዜ አትኖርም። መንቃት አለብህ። እንባህን አብሰ ደግሞ ራስህን መጠበቅ አለብህ። ዛሬ ሀገርህን ለመውደድ ማንነትህን ለማስከበር እንደ ትላንቱ እንደ አባቶቻችን ጋሻና ጎራዴ ይዘህ ላይሆን ይችላል የምትዋጋው። ዛሬ መልኩን ቀይሯል፣ ቅኝ ግዛት መልኩን ቀይሯል። የኛም የመዋጊያ ስልት ደግሞ መልኩን መቀየር አለበትና ብዙ ሀገራት ጠፍተዋል። ዓለም ላይ ብዙ ህዝቦች ተበትነዋል። የተረፋቸው ባዶነት ብቻ ነው፣ ከዓለም መሰረዝና በቃ ከንቱ መሆን ብቻ ነውና መጥፋት፣ መከፋፈል ማንንም አይጠቅምም። ኢትዮጵያ ግን ለሺህ ዘመናት ማንነቷን አስጠብቃ እስከ ዛሬ ድረስ ምንም እንኳን በጊዜ ሂደት እየተሸራረፈች ብትመጣም ዛሬም ግን ይህች ኢትዮጵያ የምትባለው ሀገራችን ሁላችንም ሰብስባናለች፣ ነገም ትኖራለች የሚለውን ራስን እንወቅ የሚል ጠቅለል ያለ ምልከታ ለማስተላለፍ ነው እየሞከር ነው። በግዴታም ደግሞ እነዚህ ቅድም ያነሳናቸውን ፖይንቶች ትውልዱ ማወቅ አለበት፣ ማንበብ አለበት፣ መሰልቸት የለበትም። ሁለተኛ ነገር ደግሞ አሁን እንደዚህ ስንል ስልጣኔን እየጠላን አይደለም፣ እንደዛም አላለም እኛ። ሁለተኛ ነገር ደግሞ ዘርንም እየጠላን አይደለም፣ እንደዛም አላለም እኛ። እያልን ያለ ነው ምንድነው ወደ ሰላምና ወደ ስልጣኔ የሚመራን መንገድ በእውቀት ላይ የተመሰረተ እርስ በራስ የምናደርገው መስተጋብር ነው እንጂ የኮሎኒያል ማይንድ ሴት ይዘን የምንገነባው ምንም አይነት ስልጣኔ ጥቅም የለውም። አሁን አንስቼልሽ የነበሩት እነዚህ ሪሴቶች ሜጀር ሪሴትስ የሚባለው በሶስት የከፈልኩልሽ ጂኦፖለቲካል፣ ሞኔታሪና ስትራክቸራል የሚባሉት በአለማችን ላይ የዓለምን በተለይ እነዚህ ታዳጊ ሀገራት እያሉ የሚጠሩን ሪፊውዚንግ ቱ ዳይ ብዬሻለሁ የሲቪላይዜሽን ኢትዮጵያ እኛን አፍሪካውያንን በጣም በእጅጉ ነው ያደቀቀን። ወርቅ የነበረውን ወደ ዶላር ነው የቀየሩት። ከዛ ዶላር መገበያያና ዋና የኢኮኖሚ ኮርነር ስቶን አደረጉት። ራሳቸው ነው ሪሴት የሚያደርጉት። ይሄን ቅድም እንዳልኩሽ አርኪቴክቸራል ስትራክቸሮች ይገነባሉ። መጥተው ኤድ ፈንድ ድርጅቶችን ይገነባሉ። እነዚህ ድርጅቶች ምንድን ነው የሚሰሩት? ኢትዮጵያ ውስጥ ወይም የተለያየ የዓለም ክፍል ላይ የተባበሩት መንግስታት ድርጅት ምንድን ነው ስራው? ዩናይትድ ኔሽን የምንለው ዩናይትድ ኔሽን ምንድን ነው ስራው? ሌሎችን ተመልክቼ የሞኒተሪ ፋይናንሻል ሴቶች IMF ምናምን ምንላቸው ዶላር የሆነበት ምክንያት እነሱ ዶላር ያንን ያደረጉበት ምክንያት ከዶላር እንደገና ወደ ነዳጅ አድርገውት ነበር። በከፍተኛ ሁኔታ ነዳጅ የዓለም መገበያያ የገንዘብ ተመን አድርገውት ነበር። የሆነ ሰዓት ተመልሶ እንደገና አሁን ዶላር ሆኗል። እና እነሱ ፔፐር ብቻ ማተም ሊሆን ይችላል የሚጠበቅባቸው ኢኮኖሚያቸውን ለመገንባት ማለት ነው። ያንቺን ኢኮኖሚ እንትን ለማለት እኛ የራሳችን ሪሶርስ አውጥተን የምንሰራበት ሪሶርሳችን የምንጠቀምበት አንዱም እኮ ሂውማን ሪሶርስ ነው። በነገራችን ላይ ሂውማን ሪሶርስ በአእምሮ የታነጸ የተገነባ፣ ሁለተኛ ነገር ደግሞ በእኩልነት የትኛውን ቦታ ሄዶ የሚሰራ ኢትዮጵያዊ ማለት ነው። እና እኛ ኢትዮጵያ ስንል እንደው ዝም ብሎ ፋንታሲ የሚመስላቸውም ሰዎች አሉ። ስናት የፋንታሲ ሪያሊቲ ነው። ወጥተሽ ስታየው ነው ኢትዮጵያዊነትሽ የሚገባሽ። ወደ ኋላ እንደቀረን የሚገባን እኮ ከሀገራችን ወጣ ስንል ነው። በቴሌቪዥን መስኮት ስላየን ብቻ አይደለም። ያ ራሱን የቻለ ፕሮፓጋንዳ አለው። ግን ወጣ ብለው ያዩት ስለ ኢትዮጵያ ምን እንደሚናገሩ በተለያዩ ኢንተርቪዎች ሄዶ ማየት ነው። ቁጭት አለ፣ ሁሉም ውስጥ ቁጭት አለ። ያንን ቁጭት ግን በምድር ላይ አውርደን ለምን አናደርገውም ታዲያ? ለምን አንገለጥበትም ነው ትልቁ ጥያቄ። ለምን አንዋደድበትም? ለምን በዘር እንከፋፈልበትም? ለምን በሃይማኖት እንጣላበታለን? ኢትዮጵያ ምንልበትን ለምን እንጣላበታለን? ኦራይት when it comes to religion ለምን እንጣላበታለን? ሃይማኖት አቃፊ አስታራቂ እንደሚሰብከው ለምን አንሆንም? ሃይማኖት ኦራይት ለምን መጣያ እናደርገዋለን? ወይም ደግሞ ያንን መኮንኛና ማጥፊያ ለምን እናደርገዋለን? በሚያስማማን መንገድ ውስጥ ለምን አንጓዝም? ብዙ የሰራውን መሸለም፣ ያገለገለውን አክኖሌጅመንት መሰጠት አለበት። ወደ ማጥፋት ለምን ይኬዳልና ሁሉም ትከሻውን ሰፋ አድርጎ መንቀሳቀስ ማየት መቻል አለበት። ሁለተኛው በኢኮኖሚ ደረጃ
ሀገራችን ውስጥ ኢንዱስትሪያላይዜሽን መስፋፋት አለበት። ኢንዱስትሪ በከፍተኛ ሁኔታ መስፋፋትና መሰራት አለበት። የመጠጥ ውሃ እኮ የሌለበት ቦታ አለ። አሁን እኮ ነው አሁን በዚህ ዘመን የመጠጥ ውሃ በጀርባዋ ከንስራ ወንዝ ወርዳ የምትቀዳ ሴት ያለችበት ሀገር አለ አይደለም? እዛ ገጠር ከተማ ውስጥም እንዴት እንደምንቸገር እያየሽ ነው በብዙ ነገር ማለት ነው። ስለዚህ እነዚህ ነገሮች በሙሉ መፍትሄ የሚያገኙበትን መንገድ መስራት አለብን። ለሙያ ለእጅ ጥበብ ለጥቃቅንና አነስተኛ እያለን የምንጠራቸው ኢንዱስትሪስ በጣም ከፍተኛ የሆነ ንዋል ማፍሰስ አለብን። በየጊዜው አገራችን የምታደርገው ጦርነት ምን ያክል ዲስትራክቲቭ እንደሆነ መመልከት ትችላለሽ። ባለፈው የዛሬ 2 አመት 3 አመት 4 አመት የነበረው ጦርነት ወደ 49 ቢሊዮን ዶላር ነው አይደል ኢትዮጵያ ከሰረች የተባለው በመንግስት ደረጃ። ይሄ ምን ያክል ፋብሪካዎችን ይገነባል፣ ምን ያክል ነገሮችን ይሰራል ብለሽ ስትመለከቺ በጣም 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 የሚያስቆጩ ነገሮች ናቸው። እንደገና አሁንም ወደ ጦርነት የሚመሩ ብዙ አይነት ነገሮች ይነሳሉና እነዚህ የሚያስማሙን አይደለም። በየቦታው የአስተዳደር ቦታ ላይ ያሉ በሃይማኖትም በፖለቲካው ማስተዳደር ቦታ ላይ ያሉ ሰዎች ልባቸው ውስጥ በጎ ማድረግ እርቅ፣ ሰላም እንደገና ደግሞ ለእያንዳንዱ ሰው የሚጠቅም ለእያንዳንዱ ሲቲዝን የሚጠቅመን ነገር ከልባቸው ለራስ ብቻ መጠቀም የኛ ግሩፕ ብቻ የኛ የሚል ነገር ትተው ለሁሉም የሚል አስተሳሰብ ውስጥ መዘፈቅ አለበት። በእርግጥ እንደዛ ሁሉም የሉም እያልኩሽ አይደለም። በጣም ለኢትዮጵያዊነት በቀናይነት የሚያገለግሉ ብዙ ሰዎች አሉ፣ በጣም ብዙ ሰዎች አሉ። በዚሁ ልክ ደግሞ አጥፊው ደግሞ በጣም ብዙ ነው። ክፉ ነገር አስተማሪው በጣም ብዙ ነው። የማይጨበጥ ነገር የሚያወሩ ሰዎች አሉ። እነዚህን የማይጨበጥ ነገር ከማውራት ወደ መስራት ብንገባ ሃይማኖት ላይ ያለንን ነገር ደግሞ ብናጠነክረው በመንፈሳዊነት ኢትዮጵያ ቀዳሚ ነች፣ መጽሐፍ ቅዱስ ላይ ያለች እንደዚህ እንላለና ግን አርዊ ሪሊ ኦርቶዶክስ እኔ አሁን መከተል ትቻለሁ። አምናት የኦርቶዶክስ ቤተክርስቲያን ተከታይ አይደለም፣ ኦርቶዶክስ ነኝ። ስርዓቱን የምፈጽም ኦርቶዶክስ ነኝ ነው መሆን አለበት። ሁሉም ሰው ንስሐ የሚገባ ስጋው ደግሞ የሚቀበል ቤተክርስቲያንን የሚያግዝ ቤተክርስቲያን ሲባል ህንጻ ቤተክርስቲያን ወይ ቤተ ክህነት እነዚህ የሚሉትን አይደለም። እርስ በራስ እናገለግላለን። እኔ አንቺን አገለግልሻለሁ፣ አንቺ እኔን ታገለግኛለሽ፣ እንተባበራለን፣ በእውቀት እንደጋገፋለን። ይሄን እሴታችን አስጠብቀን እንሄዳለን ነው ወይስ ቤተክርስቲያን ስንመጣ ነው ይሄ ትዝ የሚለን? ወይ ቤተክርስቲያን ስትጎዳ ነው ትዝ የሚለን? ወይስ አንድ የሚያደርገን ክፉ ነገር ሲመጣ ብቻ ነው? ኮሮና መምጣት አለበት እንደኛ ቤተክርስቲያን? እውነቴን ነው። ተሰብስበን እንደዚህ አይነት አምልኮ ለመፈጸም ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትልቅነት ለማሳየት እንደ ኮሮና አይነት ክፉ ጊዜዎች መምጣት አለባቸው? የለባቸው። ለምን እንደዛ ይሆናል? ስለዚህ በዛ ደረጃ ኢትዮጵያንና ኢትዮጵያዊነትን እያሰብን ቀናይነት ነው ብለናል፣ ፍትሃዊነት ነው ብለናል፣ ኢትዮጵያዊነት ታላቅነት ነው ብለናል፣ ቻይነት ነው፣ ቸር አድራጊነት ነው ብለናል። ይሄንን ራሳችን እያንዳንዳችን 130 ሚሊዮን ከሆነ 130 ሚሊዮኖቻችንም ይህን መፈጸም መቻል አለብን እንጂ አረባዊነትን ሮማዊነትን ወይም ደግሞ የዌስተርን አስተሳሰብን ተጭነን መተን ዲስትራክቲቭ የሆነ ወይ ውስጥ መግባት የለብንም እና በዚህ መንፈስ ብንሄድ ይሻላልና ኢትዮጵያ በማደግ ላይ ያለች ካንትሪ ሳትሆን ስታቴ ዴቨሎፒንግ ካንትሪ ኢትዮጵያ ኢዝ ሲቪላይዜሽን ሪፊውዚንግ ቱ ዳይ ነው መጨረሻው ማለት ነው። ደስ ይላል። ጥሩ ነው። በጣም ሰፊ ርዕሰ ጉዳይ ነው። የግዛት ታሪክ ራሱ በራሱ በተለያየ ዘመን አንስተን በዘመን ከፋፍለን እንኳን ብናየው በጣም ሰፊ ነው። ብቻ ግን ምንድነው ዋናው መልእክት ራሳችንን እንወቅ፣ እንንቃ፣ እየተደረገ ያለውን በዓለም ዙሪያ እንመልከትና ሀገራችንንም ራሳችንንም እንጠብቅ ለማለት ነው። ለዚህ ደግሞ እውቀት ግድ ነው። መፈለግ፣ ማንበብ፣ መጠየቅ ያስፈልጋልና እሱን በማድረግ እኛም የትውልዳችንን ኃላፊነት እንወጣ። ስለነበረን ቆይታ በጣም እናመሰግናለን። ሰናይ በቸር ያገናኘን። እናመሰግናለን። እኔም አመሰግናለሁ።